በሚገባ ጊዜ እንደሚሟሟው ወይንም እንደሚቀልጠው ሐሰተኛውን መሲህ እውነተኛውን መሲህ በሚያይ ጊዜ ይቀልጣል፣ ይሟሟል አሉ። በቃ ይርገፈገፋል አሉ። ፈየህሩብ አሉ፣ ሊያመልጥም ይሞክራል፣ ይሮጣል አሉ። ፈየትበዑሁ ዒሳ፣ ነገር ግን መሲሁ ይከተለዋል አሉ። ፈየቁሉ ለሁ፣ እንዲህም ይለዋል፣ ላ ተህሩብ ሚኒ ኢነ ሊ ضርበተን ዐለይክ፣ ከእኔ አትሽሽ፣ ከእኔ አታምልጥ፣ እኔ በአንተ ላይ አንዲት ምታለችኝና ከአላህ ዘንድ የተወሰነችልኝ፣ ከእርሷም ልታመልጥ ልትሸሽ አትችልም ይለዋል። ፈየቅትሉሁ ቢضርበትን ዋሒዳ አሉ ነቢ ሰለላሁ ዐለይሂ ወሰለም። መሲሁ የሚከተለውና ሐሰተኛውን መሲህ በአንዲት ምት ብቻ ይፈጽምበታል፣ ይገለዋል አሉ። ታላረ ይህ ነው ያለው ነገር። ኦኬ ቴንኪዩ ሁሱዬ አመሰግናለሁ። እና አንድ ሁለት ጥያቄ ብቻ ጠይቄ እወጣለሁ እና ሌላ ጊዜ ጥያቄ ሲኖረኝ እየተመለስኩኝ ጠይቀሃለሁ። ለመማር ለማስተማር ፍላጎት ካለ ማለት ነው። ኦኬ አንደኛው ጥያቄ ምንድን ነው? በኦሪጂን ደረጃ በሃይማኖት መነሻነት ደረጃ የሁለቱም የክርስቲያኑም የእስላሙም ሃይማኖት ቢሆን ከውጭ ነው አይደለ? ወደ እኛ የመጣው ወደ ኢትዮጵያ የመጣው ጨርስና ጥያቄ ለማለት ያው እንበለው እሺ። እና እሱ መጀመሪያ የትኛው ሃይማኖት ነበረ? አንደኛ ጥያቄ የክርስትና ሃይማኖት ነው። ክርስትና በሚለው እንያዘው፣ ፕሮቴስታንትም ኦርቶዶክስም እንያዘው እና ክርስትና ሃይማኖት ነው ወይንስ እስልምና ሃይማኖት? አንደኛ እሺ፣ እንግዲህ ሃይማኖት መነሻቸው ከአምላክ ዘንድ መሆኑን ልናውቅ ይገባል። ሊሆን የሚመጣው ከዚያ ነው። ሃይማኖት መነሻው ከአምላክ ዘንድ የሆነ ነው እውነተኛ ሃይማኖት። ከሰዎች ዘንድ የተሰራ ሃይማኖት እውነተኛ ሃይማኖት አይደለም። እስኪ እንደው ፍትሃዊ ይሆናል ከቁርአንም ከመጽሐፍ ቅዱስም እንመልከት። እውነተኛ ሃይማኖት ማለት አምላክ የደነገገው ነው ብለናል እንጂ ሰው ሰራሽ ከሆነ አንከተለውም። ገብታች አላረም? ሰው ሰራሽ ከሆነ አንከተለውም። አምላክ የደነገገው ሃይማኖት ፍትሃዊ ይሆናል ከቁርአንም ከመጽሐፍ ቅዱስም እንመልከት። አምላክ የትኛውን ሃይማኖት ነው ደንግጌዋለሁ ብሎ የተናገረው? ከቁርአን ስንመለከት ጊዜ አላህ ስብሓነሁ ወተዓላ شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ብሎ አምላክ ራሱ ይናገርለታል። ይሄን ሃይማኖት ከዚህ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለመሲሁ ደንግጌው የነበረውን ሃይማኖት እያለ ይናገራል። በሌላ ቦታ ላይ ወጃሂዱ ፊላሂ ሐቀ ጂሃዲሂ ሁወ እጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ሁወ ሰማኩም አልሙስሊሚነ ሚን ቀብል ይላል። ራሱ እንደደነገገውና ሃይማኖቱን አብርሃምም ከዚህ በፊት ሙስሊሞች ብሎ ይሰይማችሁ ነበር ብሎ ሲናገር እናያለን። ሌላ ቦታ ላይ እነ ዲነ ዒንደላሂ ልኢስላም ይላል። ቃል በቃል ራሱ አምላክ አላህ ከእኔ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው ይላል። ሌላ ቦታ ላይ ወረዲቱ ለኩም ልኢስላም ዲና ይላል። ከሃይማኖትም ሁሉ እስልምናን ብቻ ነው የወደድኩላችሁና የመረጥኩላችሁ ይላል። ልክ እንዲሁ በዚሁ አንጻር መጽሐፍ ቅዱስ ላይ ብንፈልግ እናገኛለን ወይ እግዚአብሔር ክርስትናን ተከተሉ ክርስትናን ደንግጌላችኋለሁ ብሏል ወይ? ወፍ የለም። የትኛውም ቦታ አለ የሚል ካለ መናገር ይችላል። እግዚአብሔር ልክ ቀን በቀን አለ አይ ማስረጃ ችግር የለም። ክርስትናን ተከተሉ ያለበት መጀመሪያ እኔ እንደ ኦርቶዶክስ ስለሆንኩኝ እንደ ኦርቶዶክስነት ነው የማወራክ። አይ አብሽር ችግር የለም። እግዚአብሔር ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስቲያን ሆኖ ብሎ ያዘዘበት ቦታ ካለ ሰው ችግር የለም። የት ጋር ነው? አንዳንደኛ ኦርቶዶክስ ነኝ አይደል? ኦርቶዶክስ ማለት ደግሞ ትርጉሙ ካላወቀው ቀጥተኛ ማለት ነው። ስለዚህ በኤርምያስ 6 ቁጥር 16 ላይ አደልክ እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበትን ቦታ አስጠናልኩ። እኔ ይኸውልህ ኦርቶዶክስ ስለሆንኩኝ እንደ ኦርቶዶክስ ነው የምመልስልህ። ኦርቶዶክስ ማለት ቀጥተኛ ነው አልኩ። ወደ ኦርቶዶክስ እንሄዳለን። እሺ ክርስቲያን ሆኖ ብሎ ያዘዘበት ቦታ የለም። ክርስቲያን እኮ ማለት የክርስቶስ ተከታይ ማለት ነው። ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ ወይ? ልክ ሙስሊም ሆኖ ብሎ እንዳዘዘን ሁሉ ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ ወይ ነው የመጀመሪያ ጥያቄ። ክርስቲያን ማለት የክርስቶስ ተከታይ ማለት ነው አልኩ። እመጣለሁ፣ ወላሂ እመጣለሁ። አብሽር ችግር የለውም። ክርስቲያን ማለት ነው ወደሚለው እመጣለሁ። እሱ አይደለም አሁን ክርስቲያን ሆኖ ብሎ አዟል ወይ? ቃል በቃል ልክ እንደዚሁ ሙስሊም ሆኖ ብሎ እንዳዘዘን ነው ጥያቄው። አንድ ስልክ ስላለኝ መጽሐፍ ቅዱስ ላውጣና ችግር የለም እና ይህ ነው። እሺ ማያ ሌላ ጥያቄ አለ? እሺ ይቅርታ አጌቴ
አጌቴ ሱልጣን ሰላም ነው? ሰላም ነው። እንዴት ነሽ? ደህና ነሽ? አለሁ። ሰላም አለን። እሺ እኔ እንኳን ጥያቄ አይደለም የመጣሁት። እሺ ፕሮግራም እንዳወራክ ነግሬው ነበረ። ከድር ጀማል ያወራክ እርግጠኛ አይደለም። አላራኝ። እሺ ጥያቄ ማያ ካለህ ጥያቄ ቀጥል። እኔ ሻሃዳ ማየት ፈልጌ ነው የመጣሁት። ኦኬ ሻሃዳ ማየት ፈልገሽ ነው? አዎ። እሺ የምለውን ቃል አብረሽኝ ተከተልሽ በይ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አና ሙሐመደን ረሱሉላህ። ማሻአላህ ከዚህ በኋላ ሙስሊም ሆነሻል። አላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛ እና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ሲቀበል ጊዜ ያለፈ ኃጢአቱ ሁሉ ይማርለታል። አምላክ አላህ ስብሐነሁ ወተዓላ ይህን ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ። ሙሐመድ ሆይ ለእነዚያ ለካዱት እንዲህ ብለህ ነገራቸው ካሉበት ክህደት ቢቆጠቡ ያለፈ ኃጢአታቸው ሁሉ ይማርላቸዋል ይላል። በሌላ ቦታ ላይ ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ኃጢአቱን እምርለታለሁ ብሎ ተናግሯል። በሌላ ቦታ ላይ በሱረቱል ማኢዳ ላይ ምን ይላል? ፈመን ታበ ሚን ባዕድ ظልሚሂ ወአስለሐ ፈኢነላሀ የቱቡ ዐለይህ ኢነላሀ ገፉር ረሒም ይላል። በኃጢአትና በክህደት ነፍሱን ከበደለ በኋላ መልሶ ራሱን ያስተካከለ ወደ እኔ የተመለሰ ንስሐውን እቀበለዋለሁ እምርለታለሁም እያለ ይናገራል። ይሄ ነው። አንድ ሰው ሙስሊም ከሆነ በቀጣዩ ዓለም ምን ቃል ገብቶለታል አምላክ የሚለውን ደግሞ እንመልከት። አምላክ ራሱ ቃል ሊገባልን ይገባል። ሰዎች አይደሉም እንዲህ ታገኛለህ። ለአምላክ ራሱ ቃል በቃል ቃል ሊገባልን ይገባል። ምን ቃል ገብቶልናል ሙስሊም ከሆነን ከተባለ አምላክ አላህ ስብሐነሁ ወተዓላ በቀጣዩ ዓለም ገነትን የዘላለማዊ ህይወትን ሊያወርሰን ቃል ገብቷል። ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካም የሰሩትን ገነትን አስገባቸዋለሁኝ አለ፣ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ ይሄም የእኔ የአላህ ቃሌ ነው አለ። ይሄ ነው ቃሌ ብሎ ተናገረ። በሌላ ቦታ ላይ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና አለ። እነዚያ በእኔ አምነው ሙስሊሞች የሆኑ ገነትን አስገባቸዋለሁኝ አለ። በአናቅጾች አምነው ሙስሊም ሆኑ ገነትን አስገባቸዋለሁኝ ያለ ይናገራል። ወእድኺለ አለዚነ አመኑ ወዐሚሉ ሷሊሓቲ ጀናት ይላል። እነዚያ በእኔ በአላህ አምነው መልካም የሰሩትን ገነትን አስገባቸዋለሁ እያለ ይናገራል። ወዐደ ላሁ አለዚነ አመኑ ወዐሚሉ ሷሊሓቲ ጀናት ይላል። ሊዩድኺለ ልሙእሚኒነ ወልሙእሚናት ጀናት ይላል። በጣም በርካታ ቦታ ላይ ነው። ቃለ ሁለት አይነት ሰው ወይ ከሱ በኩል የሆነ ኢግኖራንስ መጥቶ ነው ዝም ብዬ ሳስበው ማለት ነው። እና በቃ እሱ የመጨረሻ ጥያቄ ሁሱ ይሰማል? ቀጥላለሁ። እኔ ጠይቅ ማያ ተመልሽልኛለሽ? ኦኬ እሺ። በቁርአናችሁ ይመስለኛል፣ እኔ አላነበብኩም ግን የሰማሁትን ነው የምነግርሽ። ከሆነ ነው ትይኛለሽ፣ ካልሆነ አይደለም ትይኛለሽ። በቁርአናችሁ ኢፍ ዩ ሃቭ ኤኒ ኩዌሽን የሆነ ጥያቄ ካላችሁ ቁርአኑ ላይ የቀደመውን መልሳችሁ ጠይቁ የሚል ነገር አለ። ምን ማለት ነው? እስቲ ንገሪኝ። እስቲ አለ ወይ እንደዛ የሚል ቃል አለ ወይ በቁርአናችሁ? ሁሴን ተመልሰሃል? እሺ በቁርአን ላይ ምንድን ነው? ፈኢን ኩንተ ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ይላል። የማታውቁ ከሆናቸው የእውቀት ባለቤቶችን ጠይቁ ነው የሚለው በአላህ ስብሐነሁ ወተዓላ በሱረቱ ነሕል ላይ እና በሱረቱ አንቢያ ላይ እንደሱ ብሎ ይናገራል። የማታውቁ ከሆናቸው የእውቀት ባለቤቶችን ጠይቁ ነው የሚለው። ሌላው ነገር አንተ ምናልባት የሰማኸው ምንድን ነው? የመጽሐፉን ባለቤቶች ጠይቁ የማታውቁት ነገር ካላቸው የሚል ቃል ነግረው ሊሆን ይችላል። እንደዛ አይደለም ቃሉ የሚለው በሱረት ዩኑስ ላይ ይገኛል። ምን ይላል እርሱ?
ፈኢን ኩንተ ፊ ሸክ ሚማ አንዘልና ኢለይከ ፈስአል ለዚነ የቅረኡነ ልኪታበ ሚን ቀብሊክ ይላል። ባወረድኩልህ ላይ በጥርጣሬ ላይ ብትሆን እነዚያን ከአንተ በፊት መጽሐፉን ሲያነቡ የነበሩ ሰዎችን ጠይቅ ይላል። ይወጣል አይደል? ይሄ ነው። እዚህ ቦታ ላይ በመጀመሪያ ፈኢን ኩንተ ፊ ሸክን በጥርጣሬ ውስጥ ብትሆን አለ ነቢዩ ሰለላሁ ዐለይሂ ወሰለም ተጠራጥረዋል ወይ? ላ አብዱላህ ብን ዐባስ እንደዘገበው ምን አሉ? ለም አሽክ ወለም አስአል፣ ጌታዬ ሆይ አልጠራጠርም ማንንም አልጠይቅብም አሉ። እሺ እንዳው ጠይቁ ቢባል ማንን ነው ጠይቁ የተባለው? ከአንተ በፊት ስላለው ዘመንና ከዚያ በኋላ ስለሚመጣው ማለት ነው። ከአንተ በፊት መጽሐፉን ሲያነቡ ስለነበረው አለ። ማንን ነው ታዲያ ከተባለ ነቢያቶችን ለማለት ነው። ከእርሳቸው በፊት መጽሐፉ በወረደበት ይዘቱ ሳለ ሲያነቡ የነበሩ ነቢያቶችን ጠይቅ ነው። እንደዚህ የሚል ትርጓሜ አለ ወይ ቁርአን ላይ ወይንስ ከራስህ ነው? ላ ከራስህ አይደለም። አላህ በሱረት ዙኽሩፍ ላይ ይሄን ቃል ራሱ ሲገልጽ ምን አለ? ወስአል መን አርሰልና ሚን ቀብሊከ ሚን ሩሱሊና አላቸው። ሙሐመድ ሆይ ከአንተ በፊት የላኳቸውን መልእክተኞችን ጠይቅ ከፈለክ ይላቸዋል። ሌላ ቦታ ላይ ያርላ መልእክተኞችን አለ። ስለዚህ ስለ ነቢያቶች ነው እያወራ ያለው። አሁን ሌላ ጥያቄ ይነሳል በዚህ ላይ እንዴት ታዲያ ሙሐመድ የት አግኝቷቸው ነው የሚጠይቃቸው? ጠይቅ የተባለው እነሱን ከሆነ ወደሚለው ልንመጣ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ነቢያቶችን አግኝተዋቸዋል ወይ? አዎ አግኝተዋቸዋል። አላህ ስብሐነሁ ወተዓላ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢየሩሳሌም ላይ በሚገኘው ቤተል መቅደስ ወይም ቤተልሔም እዛ ባለው አላህ ስብሐነሁ ወተዓላ ነቢያቶችን ሁሉ አስነስቶላቸው አገናኝቷቸዋል። ፈደኸልቱ ቤተል መቅደስ አሉ። ሐዲስ ላይ ቃል በቃል ቡኻሪና ሙስሊም ላይ በተዘገበ ሐዲስ ላይ ወደ ኢየሩሳሌም የምሄድኩኝ አሉ። በዚያም መስጂድ ገባሁኝ አላህ ስብሐነሁ ወተዓላ ነቢያትንም አስነሳልኝ አገናኘኝ አሉ። ይወጣቻል አይደል? የዛኔ ባለበት ሁኔታ ላይ ነው አንተ የፈለከውን የምትፈልገው ካለ ጠይቅ አላቸው። እርሳቸው ግን አልጠየቁም። ለምን ያልጠየቁት? ምክንያቱም ከነቢያቶች ሁሉ በላይ በእውቀት ይበልጣሉ። እንዴት ብሎ ነው አንድ አዋቂ የሆነ ሰው ወረድ ብሎ ሌሎችን ሊጠይቅ የሚችለው? ምናልባት እነሱን ለማበረታታት ካልሆነ በስተቀር የነቢያት ሁሉ እውቀት ቢሰበስብ የእርሳቸው እውቀት ጋር አይደርስም። ለምን? የሁሉም ነቢያት የተሰጣቸው እውቀት ደረጃ ላሉበት ህዝቦቻቸውና ለማህበረሰቦቻቸው ለማስተማር ያክል ነው። የእርሳቸው ግን የዓለማትን ህዝብ ለማስተማር ነው። ለአንድ አካባቢ የተላከ ነቢይና ለዓለም የተላከ ነቢይ የሚሰጠው እውቀት እኩል አይደለም። ለዚህ ነው በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለው ካነ ሙሳ ሐየን ማ ወሲዐሁ ኢላ ኢትባዕ አሉ። ዛሬ ሙሴ በህይወት ቢኖር እኔን ከመከተል ውጭ ሌላ አማራጭ አይኖረውም ነበር አሉ። አያቸው አይደል? ሁሉም ነቢያት ቢመጣ የእርሳቸው ተከታይ ነው የሚሆነው፣ የእርሳቸው ተማሪ ነው የሚሆነው። በሌላ ሐዲስ ላይ መሲሁ በሚወርድ ጊዜ በምን ህግና ስርዓት እንደሚመራም ሲናገሩ ምን አሉ? ዒሳ በዘመኑ ፍጻሜ ከመድረሱ በፊት ይወርዳል ወደ ምድር፣ በእኔ ቁርአንና ሐዲስም ይመራችኋል፣ ያስተዳድራችኋል አሉ። ለራሱም በእርሳቸው ህግ ይመራል፣ ህዝብንም በእርሳቸው ህግ ይመራል። ስለዚህ ማንኛውም ነቢይ ቢመጣ እርሳቸውን ይጠይቃል፣ ከእርሳቸው ይማራል እንጂ እርሳቸው አይማሩም። ከማለት ነው። ይሄ ነው። አይ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን በሰላም መጣ ብለናል። ወንደና ቆያችሁ። እኔ አንድ ጥያቄ ነበረኝ። ሱረቱ ተሕሪም ማለት ነው ሰበበ ኑዙልን ማወቅ ፈልጌ ነበረ። የአዩሃን ነቢዩ ሊመቱ ሐሪሙ የሚለው የቁርአን አያ ማለት ነው። መርሐባ። እሺ እሱ ሰበበ ኑዙል በማር ጉዳይ ነው። በማር ነው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የተከሰተ ታሪክ ነው። አንዴ እነግራቸዋለሁ። መርሐባ። እሺ ጀዛከላህ። መርሐባ። ሁሱዬ አመሰግናለሁ በጣም። በነቢያችን ካለኝ በውስጥ ጠይቃለሁ። አይሽ እሺ ማያሽ መርሐባ። በማር ምክንያት ነው የወረደ የቁርአን አንቀጹ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ በመጀመሪያ የቁርአን አንቀጽ ምን ይላል? ከዛ ወደ ሰበቡ እንሄዳለን። ሰበቡ ቡኻሪና ሙስሊም ላይ ተገልጿል። ቡኻሪና ሙስሊም ላይ ተገልጿል። ነቢያችን ሰለላሁ ዐለይሂ ወሰለም ማር በጣም ይወዳሉ። ካነ ዩሒቡ ልዐሰል ወልሐልዋ አለች እናታችን አይሻ። ነቢያችን ሰለላሁ ዐለይሂ ወሰለም ማርና ጣፋጭ ነገራቶች ይወዱ ነበር አለች። ቦታቸዋል። ይህን ነገር ያወቀች ሚስታቸው ዘይነብ ቢንት ጃሕሽ የምትባለዋ ማር ለነቢያችን ሰለላሁ ዐለይሂ ወሰለም ሁሌ ትመግባቸው ነበር።
ማር ሁሌ ተመግባቸው ነበር። በዚህ ነገር ላይ ሴቶች ያው ቅናት የሚባል ነገር በውስጣቸው አለ። ያ ቅናት ግን ከክፋት አይደለም፣ ባላቸውን ከመውደድ የተነሳ ነው። ሚስት በባሏ ብትቀና ያ ነገር የሚወገዝባት ወይም ደግሞ የምትወቀስበት ነገር አይደለም። ለምን ቀናሽ ብሎ አላህ ሱብሓነሁ ወተዓላ የሚቀጣት አይደለም። እንደ አጠቃላይ በዚህ ነገር ላይ እናታችን አይሻ እና ሐፍሳ ቀኑ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ያኔ እርሳቸው ዘይነብ ብንት ጃሕሽ ቤት ማርን እንዳይበሉ ለማድረግ የሆነ ዘዴ ተስማሙና ፈጠሩ። እርሱም ምንድን ነው? ከዘይነብ ቤት በሚመጡ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ማር በልተው ስለሚመጡ ጥሩ ጠረን እና መዓዛ ከአፋቸው እያገኘን አይደለም እንበላቸው ብለው አይሻ እና ሐፍሳ ይስማማሉ። ቦታቸዋል። ከዚያ በኋላ ማር እንዳይበሉ ይሆናሉ፣ የእኛን ፍላጎት ስለሚያስቀድሙ ከራሳቸው ፍላጎት ይልቅ። ይህን ያውቃሉ የነቢ ሰለላሁ ዐለይሂ ወሰለም ሚስቶች። ስለዚህ የእኛን ፍላጎት ስለሚያስቀድሙልን የራሳቸውን ፍላጎት ቢሆንም ስለሚታዩልን ማር እንዳይበሉ እናድርጋቸው። እዚያ ከዘይነብ ቤት በምትመጡ ጊዜ ጥሩ ጠረንና መዓዛ ከአፋቸው እያገኘን አይደለም እንበላቸው በሚለው ተስማሙ። ልክ ነቢያችን ሰለላሁ ዐለይሂ ወሰለም ከዘይነብ ቤት በሚመጡ ጊዜ ሐፍሳ እንደዚህ ብላ ተናገረች። ከአፋቸው ጥሩ ጠረን መዓዛ አላገኘሁም፣ ምንድን ነው ምክንያቱ? ከዚያም በኋላ አይሻም ጋር ሲመጡ ነቢያችን ሰለላሁ ዐለይሂ ወሰለም ከዘይነብ ቤት ከአፋቸው ጥሩ ጠረንና መዓዛ እያገኘን አይደለም፣ ምንድን ነው ተባባሉ። ነቢ ሰለላሁ ዐለይሂ ወሰለም እንግዲያውንስ ማር በልቼ መጥቼ ነው፣ ይሄ ነገር ለእናንተ ጥሩ ሽታና መዓዛን የማያስገኝ አዛ የሚያደርጋችሁ ከሆነ እንግዲያውንስ ከዚህ በኋላ ማርን በራሴ ላይ እርም አድርጌያለሁኝ አልበላም አሉ። ማርን ከዚህ በኋላ አልበላም በራሴ ላይ እርም አድርጌያለሁኝ አሉ። አያችሁ አይደል? በዚህ ጊዜ አላህ ስብሐነሁ ወተዓላ ይሄን የቁርአን አንቀጽ አወረደ። ያ አዩሃ ነቢዩ ሊመ ቱሐሪሙ ማ አሐለ ላሁ ለክ ተብተጊ መርዳተ አዝዋጅክ ወላሁ ገፉሩ ረሒም ይላል። አንተ ነቢይ ሆይ እኔ አምላክህ አላህ ለአንተ የፈቀድኩልህን ነገር ለምን በራስህ ላይ እርም ታደርጋለህ? ከፊል ሚስቶችህን ለማስደሰት ብለህ አላቸው። እኔ መሐሪና አዛኝ የሆንኩኝ አምላክ ነኝ አለ። ይሄ ነው የወረደበት የቁርአን ያኔ ሰበበ ንዙል ይሄ ነው። ቤቶች አላለም እና ከዚህ የምንረዳው ነቢያችን ሰለላሁ ዐለይሂ ወሰለም ለሚስቶቻቸው ምን ያክል ፍቅር እንዳላቸው ነው። የራሳቸውን ፍላጎት ሁሉ እስከ መተው ይደርሳሉ። በጣም ይወዳሉ ብያለሁኝ። በሌላ ሐዲስ ላይ ማር በጣም ይወዱ ነበር። ግን ሚስቶችን አዛ የሚያደርግ ከሆነ የኔ ፍላጎት ይቅር ብለው ለሚስቶቻቸው ፍላጎት አስቀደሙላቸው። ይሄ ነው የወረደበት የቁርአን አንቀጽ። ሌላ የሚባል አለ፣ ያ ግን ስህተት ነው። እሺ ጀዛኩሙላህ ኸይረን። አላህ ይጨምርልህ፣ አላህ ይጠብቅህ። እናመሰግናለን። የአብዱልከሪም አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? እንኳን ደህና መጣ። ሰላም ነው? አልሐምዱሊላህ ረብል ዓለሚን። እንዴት ነህ? ሰላም ነው? አለን አልሐምዱሊላህ። እንዴት ነው? ምንድን ነው በቃ ካላመጣችሁት በቃ ብለው እኮ በቃ ሊሰቅሉን ትንሽ ነበር ይቀረን። ሰው እሱ ካልመጣ በቃ አታወሩም እናንተ ለምን ታወራላችሁ? ይምጣ እሱ ካልመጣ በቃ ተብለን በቃ እንግዲህ ይኸው እዚህ ያላችሁ ይኸው ተመልሰዋል። እነሆ የሰው ልጅ ዳግም ወደ ስልጣኑ ወደ ዙፋኑ መጥቷል። በል እሺ፣ ጥያቄ ያለው ካለ መጠየቅ ይችላል። ሞኪ ሰላም ነው አለው። እኔ ጠየቅኩህ እኮ ኡስታዝ፣ ስለ ሱረቱ ተሕሪም ጠየቅኩህ። መርሐባሽ። እሺ፣ አብራሽ ካላችሁ በተራ አስገባቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ ሀቢቢ ዌልካም ሀቢቢ። አህለን እንዴት ነው? ወላሂ በጣም ናፍቀህን ነበር። አልሐምዱሊላህ እንኳን ድምፅህን አላህ አሰማን። መርሐባ ወንድሜ መርሐባ። ሽኩራን ሐፈዘከላህ ሀቢቢ። ወያክ እሺ ዛህራ አቴጌን ፎሎ አድርጊያትና አናግሪያት፣ ግሩፕ አስገቢያት ምናምን። አለይኩም ሰላም አለይኩም። አቴጌ ይሰማሻል ማማይ?
ይሰማኛል። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ በውስጥ ጽፌልሻለሁ። እሺ ከመጣፍ ቅድም ነው የጻፍኩልሽ እና የቴሌግራም ቁጥርሽን ላኪልኝ። እሺ እልክልሻለሁ። እሺ ሀይት አላህ ያጽናሽ። እሺ ጥያቄ ያለው ካለ መቀጠል ይችላል። ከላይ ያለው ልጅ ሰላም አብዱል ከሪም ፎሎ አድርጉት። በዛው ሰላም ነው። እንዴት ነህ? አለን አልሐምዱሊላህ ደህና ነህ? አለው ጥያቄ አለኝ በእስልምና ዙሪያ። እሺ ጥያቄ ምንድን ነው? እሺ ስም አውጣለት እያሉ ነው። እሺ ስም ደስ የሚልሽ የሙስሊም ስም አለ እህታችን ወይንስ እኛ እናውጣልሽ? ደስ ይለኛል። እሺ ሱመያ ወይንም ሐያት ወይንም ኢክራም ወይንም ኢልሃም ወይንም አህላም የትኛው ደስ ይላል? ሐያት ይሁን? እሺ እናንተ ካላችሁ እናንተ ባላችሁት ስም እስማማለሁ። አይ ሐያት መርሐባ። እሺ ጥያቄ ምን ነበር ወገናችን? እሺ ጥያቄን يحمل في طياته معاني الدفاع عن الوطن وحمايته وتعزيز استقراره وفتح آفاق ازدهاره كما يحمل معاني الوحدة والعمل المشترك من أجل الوطن وترسيخ الانتماء له والولاء لقيادته وحكامه فحق علينا. أشي تياكيهن أسكم تيقنا أشي ما تياك تشلال له إيمين أسمه አይሰማም? ይሰማል። ጠይቃ ይህንን አንቀጽ እንዴት ነው የምታብራሩት? አንተ አሁን በአረበኛ በደንብ ብለዋል። ለእኛ ደግሞ የሚያስተላልፈው መልእክት ከአመፃ ጋር የተገናኘ የትኛው? ولأرضه وسمائه حماة هنيئا لهم بشرى نبيهم صلى الله عليه وسلم حين قال عينان لا تمسهما النار عين بكت من خشية الله عين باردة وهنيئا لهم هذا الأجر العظيم الذي وعد عليه الصلاة والسلام. ألا أنبئكم بليلة أفضل من ليلة القدر؟ نزين عنك يتني عنكت ከቲክቶክ ወጥተህ እያነበብክ ከሆነ ለእኛ አይሰማንም። ውጭ ወጥተህ ውጭ ላይ ሆነ እያነበብክ ከሆነ አይሰማም። መጽሐፍ ነው እያነበብኩኝ ያላት የወረቀት ነው። እሺ ጥያቄ ምንድን ነው? አልሰማሁም። ጠይቀህ አሁን ሁለቱን አንቀጾች ያነስ አልተሰማም። ወገናችን ጥያቄ ምንድን ነው? ታይ ከሆነ አልሰማም። ተቆራርጦ ነበር። አልሰማም። ግብርን እስኪ በእጃችሁ እስኪሰጡ ድረስ አመፅን ያበረታታል፣ መግደልን ያበረታታል። በእስልምና የማያምኑ ሰዎች ይሄ በእናንተ ዘንድ እንዴት ነው የሚታየው? ሙሉ ጥያቄን ጠይቃ። በእስልምና አስተምሮ በቁርአን ውስጥ የማያምኑትን ሰዎች አንድ የምታደርጉበት መንገድ ትክክል አይደለም ብዬ ነው የማምነው። እና አንደኛ በእናንተ አገላለጽ እንዴት ነው ይህም ሊብራራ የሚችል ምን ማለት ነው?
የሚለው እንድታብራራልኝ። ሁለቱን አንቀጾች አሁን አንብቤልህ ነበርና ከሰማኝ። እሺ ይኸውልህ አንደኛውን ነው ሀሳብን ሰምቻለሁ። የት እንደሚገኝ አንቀጽ አውቀዋለሁ። ችግር የለውም። አንደኛ በመጨረሻ በአላህና በመጨረሻው ቀን የማያምኑትን ሰዎች ግብርን እስኪከፍሉ ምናምን የሚለው በእጃቸው ግብርን እስኪያስገቡ ድረስ በእናንተ እጅ እስኪሆኑ ድረስ የተሰማኝ አይደለም። በእርግጥ ኔትወርክ አስቸጋሪ ነው። ምን እናድርግ? ይሰማል? እሱን ለማለት እርሚ ኔትወርክ እስኪ መንቀሳቀስ ይችላሉ። እስኪ አለው ቦታ ልቀይር። ላኩ ሳልህ ነው የምከብነው። ይሰማል? አሁን ይሰማል። እሺ ቀጥል። አዎ ያንን ልታብራራ ሊፈልግ ነው የመጀመሪያ። ሁለተኛ ደግሞ በሴቶች ዙሪያ ያለው ምልከታ በቁርአን ላይ ከወንዶች አንጻር ሲታይ አነስተኛ ግምት እንደሚሰጣቸው፣ ለዛም ደግሞ ማሳያ በቁርአን ላይ የተጠቀሰ አንድ ጥቅስ አለ። የአንድ ወንድ ምስክር እኩል የሚሆነው ከሁለት ሴት ጋር ነው ብሎ የሚገልጽበት መንገድ አለ። በሌላ በኩል ደግሞ ሴቶች ከወንዶች ጋር በማይስማሙበት ሰዓት እሱ የሚለውን ማታከብር ማትገዛ ለሱ ማትገዛ ከሆነ እስከ መደብደብ ድረስም የሚያበረታታ ጥቅስም አለ። አንተ ስለምታውቀው በደንብ ቦታውን አንስተህ በእነሱ ዙሪያ ማብራሪያ እንድሰጠኝ ይፈልጋሉ። ሁለተኛ ደግሞ እስልምና ቁርአን ከመውረዱ በፊት እንደነበር የሚያረጋግጥልን ነገር ምንድን ነው? እንደ ኤቪደንስ የምትወስደው እነዚህ ነገሮች ውስጥ ያንሳልኝና ሌላውን ደግሞ እስኪ አንድ ባንድ መጠየቅ እሞክራለሁ። እሺ ችግር የለም። አምላክ አላህ ስብሐነ ወተዓላ ምን ይላል? በሱረቱ ተውባ ላይ የመጀመሪያ የጠየቀው ቃቲሉ ለዚነ ላ ዩእሚኑነ ቢላሂ ወላ ቢልየውም ልአኺር ወላ ዩሐሪሙነ ማ ሐረመ አላሁ ወረሱሉሁ ወላ የዲኑነ ዲነ ልሐቅ ሚነ ለዚነ ኡቱ ልኪታበ ሐታ ዩዕጡ ልጅዝየተ ዐን የዲን ወሁም ሳጊሩን ይላል። እዚህ ቦታ ላይ ያላመኑ ሰዎችን ግደሏቸው አይደለም እያለ ያለው፣ ያላመኑ ሰዎችን አይደለም፣ እነዚያ በአላህ የማያምኑ ሰዎችን ቃቲሉ ለዚነ ላ ዩእሚኑነ ቢላህ ወላ ቢልየውም ልአኺር አለ። በመጀመሪያ ቃትሉና እቅትሉ ይለያያሉ። ይሄን ልናውቅ ይገባል። ተጋደሉ ነው የሚለው አንቀጹ። ገብተዋል ወንድማችን ወገናችን? ተጋደሉና ግደሉ የተለያዩ ናቸው። ተጋደሉ ማለት ሊጋደልህ የሚመጣን አካል የምታደርገው የመጋደል ስርዓት ነው። ወይንም የሆነን ህግ አንፈጽምም ብሎ አሻፈረን ብሎ በሀገርህ ላይ እየኖረ ያንን የምታደርግበት ስርዓት የምታስይዝበት መንገድ ጅሃድ ወይንም ሙቃተላ ይባላል። ገብተዋል? ያ ነው። እቅትሉ ግን ሂደህ ግደል ማለት እዚህ አንቀጽ ላይ በፍጹም ግደል የሚል የለም። ተጋደሉ ነው። ምን አይነት ሰዎችን ነው ታዲያ? ባለማመናቸው ምክንያት ነው ወይ ከተባለ አይደለም። አንድ አይሁድ ወይንም ክርስቲያን አላምንም ካለ ግደለው፣ ላ በፍጹም እንደዚህ አይቻልም። ታዲያ እዚህ ቦታ ላይ የሚያወራው ስለምንድን ነው? ስለ ግብር ነው። በሙስሊም ሀገር ላይ እየኖረ ከሆነ አንድ አካል ቦታል የሙስሊም ሀገር ነች፣ ሙስሊም ነው አስተዳደሩ፣ በቁርአንና በሐዲስ እየተመራች ነው፣ በእስልምና ህግና ስርዓት እየተመራች፣ እዛ የሚኖር አይሁድ ካለ ወደ እስልምና ጥሪ አድርጉለት ይላል የመጀመሪያው መልእክት። ያንን አናምንም ካሉ አንቀበልም ካሉ ግደሏቸው፣ በፍጹም አይደለም። ግብርን ይክፈሉ ይላል። ያ ማለት እዚያች ሀገር ላይ እስከኖረ ድረስ ቦታቸው አለ አይደል? እዚያች ሀገር ላይ እስከኖረ ድረስ ግብር ይከፍላል። ደህንነትን የሚያስጠብቅበት የፖሊስ አለ፣ የወታደር አለ፣ የብዙ ነገራቶች ያለበት መንግስት አይደል? ያን ከኪሱ እኮ አይደለም መንግስት ከሀገሪቱ ነዋሪዎች በሚገኝ ወጭ ነው ያንን የሚያስጠብቅላቸው። የራሳቸውን ደህንነት ለማስጠበቅ ያክል ይከፍላሉ። ሙስሊሞች አለበት ወይ ከተባለ ሙስሊሙ በዚያው እጥፍ ዘካ የሚባል አለበት። ያን አልሰጥም ካለስ ተጋደሉት ተብሏል ወይ? አዎ። አቡበክር ስዲቅ ረዲየላሁ ዐንሁ ወላሂ ለኡቃቲለነ መን ፈረቀ በይነ አሰላት ወዘካ አለ። በዘካና በሶላት መካከል የለየን ሙስሊም ይጋደለዋለሁ እኛ ያቸው። ስለዚህ ያ ነው አላምንም በማለቱ ምክንያት ሳይሆን በዚያች ሀገር ላይ እኖራለሁኝ ግን ምንም አታመጣም እንደፈለግኩ እኖራለሁ ብሎ ያንን መንግስት እንትን ካለ ያ መንግስት ዝም አይለውም። ታላርን ያንን ነው ሙቃተላ እያለ ያለው እንጂ ባለማመኑ ምክንያት አይደለም በፍጹም። ለዚያ ነው ግብርን እስኪሰጡ ድረስ እያለ ይናገራል። ያ ሌላኛው ሴቶችን እንደ ግማሽ አንዴ በመሀል እንዳልገባ
አንድ እዚህኛው ጋር አሁን ይቅርታና ሁሹ የመጀመሪያው ተጋደሏቸው ሳይሆን ግደሏቸው፣ ቃል በቃል ግደሏቸው እንደሚል ቃል በቃል እንግዲህ እኛን እያነበብነው ነው። ታችን ያለው ተጋደሏቸው አይልም። አይ እንደሱ አይልም። እኔ አንተም አማርኛው አውጣውና እንየው። ችግር የለም። ልብ በሉ ምንድን ነው ያለው? ግደሏቸው እንጂ ተጋደሏቸው አሻራ የሚለው ግደሏቸው ነው። ቆይ ላሳይሽ። ችግር የለም ላውጣለሁ። ግብርን እስኪከፍሉ ድረስ የሚለው አንቀጽ ላይ ግደሏቸው ነው የሚለው እንጂ ተጋደሏቸው አይደለም ብሏል። እንመለከተው። ግብር አይደለም፣ ግብር የሚከፍሉ እስኪከፍሉ ድረስ የሚለው ጋር ሳይሆን የመጀመሪያ ነሰው አንቀጽ የቁርአን እዛ ጋር ነው እየተናገርኩኝ ያለሁት። 9:5 ላይ እሱን አይደለም እየተናገርኩኝ ያለሁት 9:5 ላይ የመጀመሪያውን እሱ ላይ አልመጣንም እያልኩህ ነው። አሁን እየጠየቀኝ ያለኸው ስለ ግብር ስላለበት ነው። ግብርን እስኪከፍሉ ድረስ የሚለው ላይ እያነሳሁኝ ነው። በእሱ ላይ ግደሏቸው ሳይሆን ተጋደሏቸው ነው የሚለው። ሁለቱንም አያያዥ ስላቀረብኩ ነው እኔ። ልክ ነህ። እሱ በእርግጥ ሁለቱንም ጥቅስ አያያዥ ስላነሳሁት እኔ እሱ ሌላ ምክንያት አለው። እሱ ሌላ ምክንያት አለው። የአሁኑን ግን ላሳየህ። ግደሏቸው ሳይሆን ተጋደሉ ነው የሚለው። ግደሉና ተጋደሉ በጣም ይለያያሉ። አይደል? ስለዚህ የአሁኑ ላይ እኔ ከተባለ ቃቲሉ الذين لا يؤمنون بالله ولا باليوم الآخر ولا يحرمون ما حرم الله ورسوله ولا يدينون دين الحق የሚለው ያው ተጋደሉ እንደሚል ላሳየህ። ግደሏቸው ሳይሆን ተጋደሏቸው ነው የሚለው። ይሄኛው ነው ሁለተኛ ነሳው ማለት ነው። ይታያል። እስቲ እሺ ተዋጓቸው፣ እንደውም ተዋጓቸው ነው የሚለው ቁጥር 29 ላይ ያው ተዋጓቸው ነው የሚለው። ያው ውጓቸው ሳይሆን ተዋጓቸው ነው። አሁን የጠየቀው ዲፈረንስ የአማርኛ ትርጉም ይሄን እስካሁን ሳብራራ ነበር። ከኔ ጋር አልነበርክም? እርሜ ነበርኩ፣ ግን ተዋጓቸውና ተጋደሏቸው ልዩነቱን አስረዳኝ። በጣም ጥሩ። እሺ አሁን ግደሏቸውና ተጋደሏቸው የተለያዩ ናቸው። ወጣላ አይደል? መጋደል ማለት እስቲ አስረዳኝ። በጣም ችግር የለውም። ሙቃተላ ማለት ያኔ ሙሳረሐ። ልክ ለምሳሌ እንደ ምሳሌ ልስጥህ። ሪንግ አለ አይደል? ይሄ ፎክስ ምናምን የሚጋጠሙ ሰዎች ሊጋደል የመጣ አካልን የምታደርገው ከራስ እየተከላከልክ የምታደርገው የመጋደል ስርዓት እሱ ሙቃተላ ይባላል። መዋጋት መጋደል ማለት ነው። ግደለውና ተጋደለው ይለያያሉ። ግደለው የሚለው ደግሞ ያን አካል ሂደህ የምታደርገው የማጥቃት ስርዓት ነው። ይሄኛ ደግሞ ሊያጠቃ የመጣን አካል የምታደርገው እየተከላከልክ የምታደርገው የማጥቃት ስርዓት ነው። እዚህ ቦታ ላይ እያወራ ያለው ስለ ሙቃተላ ነው። አይደል? ይሄ ሰው አምጿል። አማጽ የሆነ አካል የምታደርገው ነው። ያ ነው የመጀመሪያው። የጠየቀው ደግሞ ሱረቱ ተውባ ቁጥር 5 ላይ ያለው የሚናገረው ስለሆኑ ከሃዲያኖች ክፍሎች ነው። ዝም ብሎ ያገኘውን ከሃዲ ሂደህ ግደል አይደለም። ከላይም እንዲሁም ደግሞ ከታችም ሁሉንም ማንበብ ግድ ይላል። አውድ የሚባል ነገር አለ አይደለ? ከላይ ጀምረህ ከሱረቱ ተውባ 5 ላይ ሳይሆን ከ1 ጀምረህ ልታነበው ይገባል። ለማንኛውም በአጭሩ ታሪኩን ልንገርህ። እሱ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ከሃዲያኖችና ሙስሊሞች ስምምነትን ይፈጥራሉ። ስምምነቱ የተካሄደው የት ነው? ሁደይቢያ የሚባል ቦታ ላይ ነው። ሁደይቢያ ማለት በመካና በመዲና መካከል የምትገኝ ቦታ ነች። ገብቶሃል? መካ ላይ ማናለ? ከሃዲያኖች አሉ። መዲና ላይ ማናለ? ሙስሊሞች አሉ። ስምምነቱ የተካሄደ በመካና በመዲና መካከል የምትገኝ ሁደይቢያ የምትባል ቦታ ላይ ሱልሑል ሁደይቢያ በመባል ይጠራል። የሁደይቢያ ስምምነት ማለት ነው። የተፈጠረው ስምምነቱ ምንን መሰረት በማድረግ ነው ከተባለ ላንዋጋ የሚል ነበር። ከሙስሊሞችም ከካህዲያኖችም የሆኑ አካሎች ተውጣጡና መካከል ላይ ተገናኙ፣ ስምምነትን ፈጸሙ፣ ቃል ፈጸሙ፣ ቃል ኪዳን ተፈጸሙ። ምን ላለመዋጋት ሙስሊሞች ይሻሉ። አላህ በቁርአን ላይ ወኢን ጀናሑ ሊሰልሚ ፈጅናሕ ለሃ ብሎ አዘዛቸው። ሙሐመድ ሆይ ለእርቅ ከወረዱ አንተም ለእርቅ ውረድ አላቸው። ታላ አይደል? ስምምነት ፈጸሙ። ላንዋጋ ከአንዳችን ከኛ ከካህዲያኖች ወደ እናንተ ቢመጡ ላጥነኩብን በሰላም ልትልኩት፣ ከእኛም ከአማኞች ወደ እናንተ ቢመጣ በሰላም ልትልኩት ላጥነኩት። ማንም ማንንም ላይ ወጋ ተስማሙ። ኢስላም ሰላም ነው የሚፈልገው። ከዚያ በኋላ ግን እነዚህ ካህዲያኖች ምን አደረጉ? ይሄን ቃል ከያዙ በኋላ በድብቅ ሙስሊሞችን ሄደው መጋደል ጀመሩ። አየህ፣ ጦርነቱን ጀመሩ፣ ቃላቸውን አፈረሱ። መልእክተኛውን ነቢ ሰለላሁ ዐለይሂ ወሰለም ጭራሽ ከመዲና ሄደው ለማሳደድም እሳቸውንም ዳግም ለማስወጣትና ለመዋጋት አሴሩ።
በዚህ ጊዜ ነው እነዚህን ከሃዲያኖች አላህ ሱብሓነሁ ወተዓላ የተከበሩት ወራቶችን በወጡ ጊዜ ከሃዲያኖችን ባገኛቸውባቸው ስፍራ ገደሏቸው ያለው። ገብቶሃል አይደል? እዚያው ላይ ግን አላህ ሱብሓነሁ ወተዓላ ሲናገር ቃላቸውን የጠበቁትን ግን እነሱን እንዳትነኳቸው ቃላቸውን እስከጠበቁ ድረስ ጠብቁላቸው ጊዜያቸውን እያለ ይናገራል። አሁን አውጥቼ ላሳየህ። እሱ አውጥቼ ላሳየህ። ሳላህ ታውጣለታለህ? ይቻላል። ትልቁ ላይ አድርገኝ። ሱረት ተውባን ሙሉ ስናነበው ጊዜ ቆይ ላሳየህ። እዚያ ጋር ከላይም ስታነብ ጊዜ የሆነ የተፈጸመ ቃል ኪዳን ነበር። ያን ቃል ስላፈረሱ አካሎች የሚናገር እንጂ ማንኛውንም ከሃዲ ዛሬ ባገኘህበት ስፍራ ግደልበት ማለት አይደለም። በፍጹም አይደለም፣ በፍጹም። ያው እና ይሄ ነው አሁን የተናገርከው ሱረት 5 ላይ ያለው 5 ላይ ካለው ወደ 4 ከፍ ስትል ራሱ እነማን እንደሆነ ይለይልሃል። ያው የተከበሩት ሞሮች ይሄ ነው አይደለ? ቁጥር 5 እድሜ የተከበሩት ሞሮች የሚለው እያዩት ነው። የተከበሩት ሞሮች በወጡ ጊዜ እነዚያን ከሃዲያኖችን ተጋደሏቸው ይላል። ቁጥር 4 ላይ ከፍ ብለው ወደ ላይ ስታየው ከአጋሮቹ እነዚያ ቃል ኪዳን የተጋባችኋቸውና ከዚያም ምንም ያላጎደሉባችሁ በእናንተም ላይ አንድን የሚያረዱባችሁ ሲቀሩ እነዚህን ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸው። አላህ ጥንቅቆችን ይወዳልና አየህ አይደለ? ቃል ኪዳን የጠበቁትን እንዳትነኩ፣ ቃላቸውን የጠበቁትን ገብቶሃል አይደል? እነሱን እየተናገረ ነው። ወረድ በልና አንድ ያሳየው። በቃላቸው እስከ ጸኑ ድረስ እናንተም ጽኑላቸው የሚለውን አሳየው። ወረድ 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 ወደታች ወደታች ወረድ ከሱ በታች ያለው እሱ ላይ ያውና እሱ ላይ ቁጥር 7 ላይ ተመልከተው። ቁጥር 7 ላይ ምን ይላል? ያው ምን ይላል? እነዚህ በቃል ኪዳናቸው ለእናንተ ቀጥ እስካሉላቸው ድረስ ለእነርሱም ቀጥ በሉላቸው ይላል። አየህ አይደል? የተፈጸመ ቃል ኪዳን አለ። ቃላቸውን ቀጥ እስካሉ ድረስ እናንተም ቀጥ በሉላቸው። ታዲያ እነማንን ነው ተዋጉ የተባለው ከተባለ ወረድ በላፈለው አላ ቱቃቲሉነ ቀውመን ነከሱ ኢማነሁም የሚለውን ያሳየው። ወረድ ምን አይነቶችን እንደሆነ ቀደምን ብያለሁ። በሶስት ምክንያት ነው ተዋጓቸው የተባለው። ወረድ አሁንም እሱ 13 ላይ እሱ በቃ 12 ያው ተመልከተው። ከቃል ኪዳናቸው በኋላ መሐላዎቻቸውንም ቢያፈርሱ ሃይማኖታቸውን ቢያነውሩ እያለ ይናገራል። መሪዎቻቸውንም በክህደት እሱኛ ከታች ያለው 13 ላይ አሁን በደንብ አስተውል። ያው መሐላዎቻቸውንም ያፈረሱትን አለ። አንድ ያ ቃል ኪዳናቸውን ያፈረሱትን መልእክተኛውንም ለማውጣት ያሰቡትን ህዝቦች አለ። ያው ሁለተኛ ነቢዩ ሙሐመድን ጭራሽ ከመዲና ሄደው ለማሳደድ እና ለማስወጣት አሲረው ነበር። እነሱ ለመጀመሪያ ጊዜ የጀመሯችሁ ሲሆኑ አለ። አየህ፣ ጦርነቱን ከሃዲያኖች ናቸው መጥተው መጀመሪያ የጀመሩት ቃላቸውን አፍርሰው ጭራሽ ረሱልን ዳግም ከመዲና ሄደው ለማሳደድ አስበው መልእክት ከዛ መጀመሪያ ጦርነቱን ራሳቸው ስለጀመሩ አካሎች የሚናገር ስለነዚህ ከሃዲያኖች እንጂ በሰላም ስለተቀመጡ ቃላቸውን ስለጠበቁት አይደለም። ገብተዋል? እዚህ ጋር ማነሳው ሀሳብ መሰለህ፣ ነቢዩ መሐመድ ከመካ በመጀመሪያ እስልምናን በሚያስተምሩበት ሰዓት ከመካ ያባሯቸዋል በሰዓቱ የነበሩ ሰዎች። ለምን? በአምልኮ ጣዖት የያዙ ሰዎች ስለነበሩ እና እሳቸው ወደ መዲና ነው የሸሹት። መዲና ሁነው ግን የተወሰኑ ተከታዮችን ካፈሩ በኋላ ለእነሱ ተከታዮች የሚያበሏቸው፣ የሚያጠጧቸው፣ የሚያለብሷቸው እንዳጡ ከዛም በኋላ ግን ይሄ ያ መስመር የንግድ መስመር ስለነበረ የመካ ሰዎች ብዙ ንግዶችን ሸቀጦችን ያጓጉዙ ነበር እና ከነሱ በመዝረፍ ለራሳቸው በሚያደርጉበት ሰዓት ነው የመካ ሰዎችም ወደ እነ መሐመድ ጥቃት ለመሰንዘር እና ወደዚህ ጦርነት ውስጥ ሊገቡ የቻሉበት ምክንያት ማለት ነው። እነዛ ሰዎች ዝም ብለው ተነስቶ አይደለም መዲና ሄደው ጦርነትን ያወጁ እነ መሐመድ ጋር ጦርነትን ያወጁባቸው። ለምን? የእነሱን የንግድ መስመር በጣም ያቋርጡ ነበረ። አሁን ለተናገርከው ይህንን ጥቅስ አሁን መጽሐፏን እየገለጥኳት ነበረ። ማስረጃ ግድ ነው። በእርግጥ እኔ አንድ ስልክ ስለያዝኩኝ አውጥቼ ወይም የምመጣ አይነት ነገር ካልሆነ በስተቀር መጽሐፉንም የገለጥኩ ነበርና ስላልተመቸኝ ነው። ያ ነው አንድም የመካ ሰዎች ጦርነት ውስጥ የገቡት የእነሱን የንግድ መስመር በጣም ስለሚያስተጓጉሉ ስለነበር ነው። ትንሽ ጊዜ በስላይ ወይ ደግሞ ሌላ ወጥቼ መግባት የምችል ከሆነ እነሱንም አንስቼ ብናወራ ይችለኛል። አሁን የገለጽክበት መንገድ እነሱን ከሆነ የሚመለከተው ግደሏቸው ምን ብሏቸው የተባለው እነሱ ነው ካልከኝ ግን የነገሩ መነሻ ሲጀመር
የዛን የንግድ መስመር በማስተጓጎል የተነሳ ችግር ስለነበረ ያም ቢሆን እስልምና የጅሃድና የጦርነትን መንገድ ያበረታታ ያስፋፋል የሚለውን የሚያጠነክር ነገር አሁን እያነሳ ያለው ለማለት ነው። ኢስላም እንደሱ አይደለም። ቃል ኪዳን ፈጸሙ እያልኩ ነው። የሰላም መሰረት ነው እንጂ ነው ኢስላም ቃል ኪዳን ፈጸሙ እያለ ሙሐመድ ሆይ ለእርቅ ከወረዱ አንተም ለእርቅ ውረድ እያለ ቃል ኪዳን ፈጽመው ነበር ላይ ዋጉ አንዋጉ። ልክ ነህ። አሁን ምንድን ነው ልክ ነህ። እሱን ሀሳብ እሺ፣ አንዴ ቃላችንን አፍርሰው መዋጋት ጀመሩ። አየህ አይደለም? ከዚያ በኋላ ነው ጦርነቱ የመጣው። ነቢያችን ሰለላሁ ዐለይሂ ወሰለም እንዳውም ቃል ኪዳኑን የጠበቀን ከሃዲ የገደለ ገነት አይገባም ብለው ተናግረዋል። ሐዲስ ላይ ምን አሉ? መን ቀተለ ሙዓሀደን ለም የሪህ ራኢሐተል ጀና፣ ከእናንተ ጋር ቃል ኪዳን ያለውን ከሃዲ የገደለ ሰው የጀነትን ሽታ አታገኟትም ብለው ነግረውናል። አየህ አይደል? በሌላ ቦታ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተተመነው ሊቃአል ዐዱው አሉ ወሰሉላህ አልዓፊያ፣ አደራ ከጠላት ጋር ተገናኝታችሁ መፋለምን መዋጋትን አትመኙ አሉ። ይልቁንስ አላህ በእናንተም በእነርሱ መካከል ሰላምን እንዲያሰፍን ለምኑት፣ ተማጸኑት አሉ። እነዚህ ሰዎች ግን መጥተው ጀመሯችሁ እያለ እኮ ነው። አላ ቱቃቲሉነ ቀውመን ነከሱ አይማነሁም ወሀሙ ቢኢኽራጅ ረሱል ወሁም በደኡኩም አወለ መራ አለ። እነርሱ መጥተው ጦርነትን የጀመሯችሁ ሲሆኑ አለ እነሱ መጥተው ባይጀምሩ ኖሮ ጫፋቸውን እንዳትነኩ ብሎ እየከለከለ ነው ኢስላም። ይህ ነው። እሺ አንድ እዚህ ጋር ታስችም ከሆነ ታርመኛለች። ችግር ያው ከእናንተ በላይ እኔም በደንብ ላላውቀው እችላለሁ፣ ግን ጥቅሱን አውጥቼ ባሳየ ብነግርህ ደስ ይለኛል። ግን ከመካ ወጥተው ወደ መዲና ሲሳደዱ የተወሰኑ ተከታዮችን ከያዙ በኋላ እነዛ ተከታዮች ማልበስም ሆነ ማብላት ስላልቻሉ በዛ መስመር የሚያልፈውን ነገር እያገቱ በጦርነት ማለት ነው በጅሃድ ያንን ይዘው ሲያስቸግሯቸው ነው የመካ ሰዎች ወደ እነሱ ቃል ኪዳን ፈጽሙ የምትለኝን ደግሞ በዚህ መንገድ እንዳይሄዱ ስላሰቡ የተወሰኑ ሰዎች ጋር እንደተስማሙ ያንን አፍርሰው ግን ጦርነት የሚያዘምቱባቸው ከሆነ ይሄ ልሁና ጉዳይ ስለሆነ ወደ ጦርነት ገብተው አሁን ያልከውን አንቀጽ እዛ ጋር የሚያዝ ከሆነ በዛ መንገድ ነው ሊታይ የሚችለው። ዞሮ ዞሮ በዛም ብታነሰው በዛም በአንተ ሀሳብ እንኳን ቢሄድ ከጦርነት ያልወጣ ሀሳብ ነው እና እስልምና በጦርነት መንገድ የተስፋፋ ለጦርነትና ለጅሃድ የተመቸ እምነት ነው ብዬ ያነሳሁልህ ለዚህ ነው። ይህንን ወይ ደግሞ በመረጃ ካልከኝ አንድ ወጥቼ ልግባና አንቀጿንም ልጅ በመጣ ደስ ይለኛል። ሌላም የተለያየ ጥያቄ ስለኝ በሴቶች ዙሪያ እንግዲህ እኛ አይምሮ ላለው ሰው ተናገርኩ እስካሁን ኢስላም አስሉ ከመሰረቱ ይኸውልህ በፍጹም ሀሳብህም እኮ ልክ ነህ። አሁን ከላይ ጀምረህ ስታነሳው ሀሳቡ እንደውም ልክ ነህ እንድትለኝ አይደለም፣ ቀጥታ ለክርስትና ልክ ነህ እንድትለኝ አይደለም። አዳምጥ። ልክነቱ እኮ ከምን አንግል መሰለህ? በጦርነት እንድተስፋፋ አንተ ራስህ እያረጋገጥክልኝ ስለሆነ ልክ ነህ ያልኩት ያንን ነው። ኢስላም በዚያ መንገድ አይደለም። ጠላትን ተገናኝታችሁ መፋለምን አትመኙ ማለት ምን ማለት ነው? እግዚአብሔር ህፃናቶችን ግደሉልኝ ይላል። ምን ትላለህ? ሽማግሌን ግደሉልኝ፣ ካልገደላችሁልኝ በቃ ሰላም የለኝ ነው። አልገድልም ያለውን አካል ተቀየሙ፣ አዘነበት በጣም እና አውጣለት አንዴ ሳላ እንደሱ ከሆነ የምትፈልገው ና አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ አውጣ። ህፃናቶችን ግደሉ የሚል አምላክ ይዘህ ሴቶችን ግደሉ፣ ሽማግሌን ግደሉ እያለ ጨፍጭፏቸው፣ አንድ እንዳትተው አንድ እንዳታስቀሩ አለ። አልገልም ብሎ ሳኦል በተናገረ ጊዜ በቃ አዘነበት፣ ተጸጸተ። እግዚአብሔር የእናንተን ጨርሳችሁ ነው? ተስማምተን ነው? በእናንተ ተስማምተን ነው? አንድ ያራድ ይልች አንድ ተስማምተን ነው ወይ በእናንተ? ያና ምን ይላል? እግዚአብሔር የሚለውንም ስማ ይላል። እስራኤል ከግብፅ በወጡ ጊዜ አማሌቃውያን በመንገድ ላይ እየተቃወሙ ያደረገበትን ስለነበረ የሰራዊት ጌታ እግዚአብሔር አማሌቃውያንን ስለመቅጣት ወስኗል ይላል። ሄደህ በአማሌቃውያን አደጋ በመጣል ያላቸውን ሁሉ ደምስስ፣ ከእነርሱ ምንም አታስቀር አለ እግዚአብሔር። ወንዶችን፣ ሴቶችን፣ ልጆችን፣ ህፃናትን፣ ከብቶችን፣ በጎችን፣ ግመሎችን፣ አህዮችን ሁሉ ግደሉ ይላል እግዚአብሔር። ምን ትላለህ በዚህ ላይ? ህፃናቶችን ግደሉ እያለ ነው። ህፃናቶች ወረድ ብለህ አንብበው እስኪ ሁሉንም። ችግር የለውም አንብበውን ጨርሰው ምዕራፉን ሙሉ ነው ያንብብ። እንዳውም ከወረድን የከፋ ነገር ነው የምታገኘው። ሰውየው አልገልም ብሎ እግዚአብሔር እንደተጸጸተ ይገልጻል። ሰውየው ከእግዚአብሔር ተሽሎ
እንዴት እነዚህን እገላለሁኝ አለ። ከዛ እግዚአብሔር ተጸጸተ እሱን በመሾው እንጂ አንድ ሳላህ አብድለት ሰው ከእግዚአብሔር ይሻላል። እንዴት እገላለሁ እንስሳ ብሎ አዘነ ሰውየው። እግዚአብሔር ለምን አልገደልክም ብሎ ተጸጸተ። አንብብለት ሙሉ ነው። ኦኬ እንደዚህ ይላል። እግዚአብሔር ነው የሚያዘው። ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸው። ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል። ሳኦልም ሕዝቡን ጠርቶ በጌልጋላ ቆጠራቸው። 200,000 እግረኞች ከይሁዳም 10,000 ሰዎች ነበሩ። ሳኦልም ወደ አማሌቅ ከተማ ወጣ፣ በሸለቆውም ውስጥ ተደበቀ። ሳኦልም ቀሌዋውያን ተነስታችሁ ሂዱ፣ ከግብፅ በወጡ ጊዜ እስራኤል ልጆች ቸርነት አድርጋችኋልና ከአማሌቅ ጋር እንዳላጠፋችሁ ከመካከላቸው ውረዱ አላቸው። ቄናውያንም ከአማሌቃውያን መካከል ሄዱ። ሳኦልም አማሌቃውያንን ከአውላድ ጀምሮ በግብፅ ፊት እስካለችው እስከ ሱር ድረስ መታቸው። ከላይ ያሉትም ማለት ነው። የአማሌቅንም ንጉሥ አጋግን በሕይወቱ ማረከው። ህዝቡንም ሁሉ በሰይፍ ስለት ፈጽሞ አጠፋቸው። ዲያው ጨረሳቸው። ምን ትላለህ? በእግዚአብሔር ትእዛዝ መሰረት በእግዚአብሔር ትእዛዝ መሰረት የተጸጸተበትን ደግሞ አሳየው። እንስሳቶችን አልገድልም ብሎ እግዚአብሔር መጨረሻ ላይ እንዳለ አጠፋቸው። ቁጥር ስንት? መጨረሻ ላይ ያለው አብበት መጨረሻ ነው። ሳኦልም ወደ ቤቱ ወደ ጊብዓ ወጣ። ሳሙኤልም እስከ ሞተበት ቀን ድረስ ሳኦልን ለማየት ዳግመኛ አልሄድም። ሳሙኤልም ለሳኦል አለቀሰ። እግዚአብሔርም በእስራኤል ላይ ሳኦልን ስላነገሰ ተጸጸተ። ለምሳሌ ሁሱ ይሄ አይግረም። ለምሳሌ በእግዚአብሔር የማያምን ለእግዚአብሔር የማይገዛ ምድር ሁሉ አይደለም በምድር በነፍሱም ይቀጣል። ይሄንን ታውቃለህ አይደለ? ይሄ ደግሞ የነበረው በኦሪት ስርዓት የነበረ ስርዓት እንጂ በሐዲስ ኪዳን የጸና ስርዓት አይደለም። አንድ ሁለተኛ የሳኦልና የቤተሰብ በዚህ ይሄ ሁሉ የተፈጸመባቸው ሰዎች እየሰማኝ ነው። እግዚአብሔር አልታዘዝም ያሉ የነቢዩን ትእዛዝ ያልፈጸሙ የእግዚአብሔርን ቃል ያልፈጸሙ ለምን ሰዶምና ገሞራ እኮ ሙሉ እኮ ከተማው በሳት ጠፍቷል። ያንን ምን ልትለው ነው? እስኪ ያስረዳኝ። የሎጥ ቤተሰብ ብቻ ሲቀር ቁርአን ላይ የምትጻፈው ነው አይደለም? በሎጥ ዘመን እኮ የነበሩት ሰዎች ስማ አይደለም። አሁን ለምሳሌ በሎጥ ዘመን የነበሩ ሰዎች እኮ ሙሉ ወጣቶች አይደለም። ወደ እሱ እንሄዳለን። ይሄ ትእዛዝ ነው። እግዚአብሔር ግደል አይደል? አዳምጠኛ በቁርአን ላይ የተጻፈውን አንድ ሀሳብ አለ። እኛም እናንተም ሸር የምናደርገው የሎጥን ቤተሰብ የአብርሃም ቤተሰብ ሁላችንም እንቀበላለን። ሎጥና ቤተሰቦቹ ግን ሲቀሩ ሙሉ ከተማ እኮ ነዷል። እዛ ከተማ ውስጥ ህፃን የለም አለ ምን ካለ ቁርአን ላይ ታሳየኛለህ። እዛ ከተማ ውስጥ ህፃን የለም ወይ? አስታሳየኛለህ። ችግር የለውም እቀበላለሁ። ታሳየኛለህ። እዛ ከተማ ውስጥ ህፃን የለም ወይ? ሴት የለም ወይ? አረጋዊ የለም ወይ? ያንን ልትለው ነው? ቁርአን ላይ ችግር የለውም። ታሳየኛለህ። ወላሂ ችግር የለውም። አብሽር። ህፃን ልጆችን ገድሏል አላህ የሚል ካለ ያንን ስትመልስ አሁን ያነሳው ነገር ግልጽ ይሆንልሃል። ችግር የለውም። ይሄን እሄዳለሁ ወደ ቁርአን። አሁን በምን ምክንያት ይሄ ቃል ተጻፈ? ህፃናቶችን ገደለ የሚል የለም። አሁን አዳምጥ። ህፃኑን ግደል እያለ ይናገራል እዚህ ጋር። እግዚአብሔር ህፃናቶችን ግደሉ ብሎ የሚያዘው ምን ኃጢአት ሰርተው ነው እነዚህ ህፃናት ልጆች? የአረበኛው ላይ ብታዩት ወርዳ ይላል። አይናገሩም። ሰዶም እና ጎሞራ በሳት ጠፍታለች አልጠፋችም? ቁርአን ላይ ያለ የለም። ይሄ ትእዛዝ ነው። ቆይ አንዴ እግዚአብሔር ህፃናቶችን ግደሉ ይላል። አዳምጠኝ፣ ይሄንን መልስልኝ። ቆይ ሰዶም እና ጎሞራ በሳት ጠፍታለች አልጠፋችም? እሱን ነገር እሺ፣ አሁን ልመልስ እኔ በኛላ አዳምጣለሁ። ግን አንተም ይሄንን ሀሳብ የምትረዳው አሁን ያነበብኩልኝ ሀሳብ የምትረዳው ሰዶምና በጎሞራ ከተማ ውስጥ ህፃናትን ልጅ ግደሉ ስለሚለው አርዕስት ነው ያወራ ነው። ህፃናት አሉ፣ ቤቶች አሉ። ግን ያ ለመዓት የተላከ መጥፋት የነበረባቸው እንደዚህ አይደለም። ይሄ እንደዛ ሳይሆን ይሄ ትእዛዝ ነው እያልኩህ ነው። እዚህ ጋር ህፃናቶችን ግደሉ ይላል። በእስልምና ያለው ያኛውም እኮ ትእዛዝ ነው። መላእክት እኮ ተልከው ነው ታዘው እኮ ነው አንዴ ላውራ ድምፅ ያጠፉት እኮ። አንዴ ላውራ ድምፅ ስጠኝ። አንተ ህፃናት ነው እንዲህ ነገር ሙሉ ከተማ እኮ ጠፍቷል።
እናረጋጋው ኤርሚን አንድ ኤርሚ ይሰማል ኤርሚ ይሰማኛል ግን ማለት ነው። ይህ ሀሳብ ተረዱኝና ሌላ ብታል ሊዳ አሁን ገደለ የምትለው አንዴ ተረጋጋ። አንዴ ተረጋጋ ኤርሚ አንዴ ቅድም አንተ እዛ ጥያቄ ያነሳ ሁሱ የትም ሳይሄድ እዛ ቦታ ላይ ሆኖ አውዱን እየጠቀሰ አስረዳ። ከዛ ደግሞ ሁለተኛ ጥያቄ ጠየቀ። አንተም ደግሞ እዚህ ላይ ትቆምና ቆይ አንዴ ተረጋጋ። ቆይ አንዴ ኤርሚ ቆይ እስልምና በጅሃድ ይስፋፋል። አንዴ ኤርሚ አንዴ ተረጋጋ። እሱ አስረዳ ቅድም ረጅም ሰዓት ወስዶ አንተ ደግሞ እቺን ፓርት አስረዳ። ኤርሚ አንዴ መልስ ከሌለ የለም ማለት እኮ ይቻላል። ከዛ ወደ አንተ ጥያቄ መሄድ ይቻላል። አሁን እዚህ ላይ አንተ እዚች ፓርት ላይ ያለችው ደግሞ በቃ አውዱ ላይ አሳየን። ይኸው እየጠየቁ ህጻናት ለምንድን ነው እዚህ ክፍል ላይ እንዲገደሉ የታዘዘው? ይህንን መልስልን ስፔሲፊካሊ። በቃ እዚህ ጋር ቆመ ማለት ነው። መልስ ከሌለ የለም በለን በቃ አብዱከሪም እሺ አንዴ እኔ ስማኝ ችግር የለውም። መልስማ ቤተክርስቲያን አላት አብሽር እንዳታስብ። ግን ምንድነው መልስ ቤተክርስቲያን ካላት ወደ መልስ ወደ መልስ ኤርሚ ወደ መልስ እዚህ ጋር ያለውን ፓርት ህጻናት እንገደሉ ነው ወደ መልሱ አውዱ ላይ መልሳ ጆሮ ያለው መስማትን ይስማ ይላል። አዳምጠኝ ችግር የለውም አብሽር። እኔ ጥያቄ ሲጀምር የጠየኩት እስልምና በጅሃድና በእንትን ይስፋፋል ስለሱ መልስ ስጠይቀው ወደ ይገባ እሱን ጨረስን እኮ እሱን ጨርሷል። እዛ ጨርሰን እዚህ መተናል። አሁን እዚህ ላይ መልስ አለ። እዚህ ጋር መልስ ካለ ወደ መልስ አለ። አሁን ላይ የምታነሱት ምዕራፍ እና የምታነሱት ሀሳብ ምንድን ነው የሚያሳየው? ልክ ሎጥ ቤተሰቦች ተርፈው ሰዶምና ገሞራ እንደጠፉት አይነት ነው። ቅጣት ነው፣ የተላለፈ ቅጣት ነው። ለእግዚአብሔር አልገዛም ያሉ ሰዎች የጠፉበት መንገድ እንጂ የተለየ እግዚአብሔር በላይ ሆኖ አይደለም። እየመለስኩ እኮ ነው። ለምን አታዳምጡኝ? እየጠየቅኩ እኮ ነው። በቁርአን ላይ ሰዶምና ገሞራ ጠፍተዋል አይደል? በዛ ሰዶምና ገሞራ ውስጥ ልጁ እኮ ውስጡ ተሸንፏል። ተሸንፎ ነው። አሁን ቀድማ ትሸንፍ ኤርሚ ይኖራል። እሺ ካልተሸነፍ ተረጋጋ። አላስወራልከም እኮ አንዴ ኤርሚ ረጋ በልና አይጠይ ጥያቄውን አዳምጠህ መልሳችሁን እየመለስኩ ነው። እሺ አዳምጥ አንድ ጊዜ ይኸውልህ፣ አሁን እዚህ ጋር ስጠይቀው ጊዜ ከቁርአን ጋር ካላነጻጸርኩኝ አለ። ችግር የለውም እኔ ላነጻጽርልህ። እሺ ልንገርህ፣ እዚሁ ቃል በቃል እጥር ምጥን ባለ መንገድ እግዚአብሔር ምን አለ? ህፃናቶችን ግደሉ ይላል። ታዲያ በእስልምና ያለው ነገር እንዴት ነው ከተባለ ቃል በቃል ህፃናትን አትግደሉ የሚል ነው ያለው። ላሳይህ አትግደል እኮ ተብሎ ተጽፏልኛ። የኛም እኮ ኦሪት የሙሴ ህግ ላይ አትግደል ተብሎ ተጽፏል። ያ ምን ማለት ነው? ህፃናትን የግድ ማለት አለበት? እድሜው እያሳየን ህፃናትን ግደሉ ይላል እግዚአብሔር። ያንተ አምላክ ህፃናትን ግደሉ ይላል አይደል? ይሄ በሶዶም እና በገሞራ ከተማ ውስጥ ህፃናት የሉም። ስለ ሶዶምና ስለ ገሞራ ለመልስልኝ በሰዓት የጠፋው ከተማ ህፃናትን ግደሉ ይላል እያልኩህ ነው። በዛን ግን ነው የምትረዳው። ህፃናትን ብለህ ህፃናትን ብቻ አይደለም የምታነሳው። እሺ ቆይ አዳምጥ እንጂ አንተ ጋር ቃል በቃል ህፃናትን ግደሉ የሚል ህግ አለ። እኛ ጋር ደግሞ ህፃናትን አትግደሉ የሚል ነው ያለው። ምን ትላለህ? በህፃናት ላይ ጦርነት መክፈት የእውነተኛ ስለዚህ አንተ ቁርአን ላይ ቃል በቃል ህፃናትን ግደሉ የሚል ስለሌለ ህፃናት አልተገደሉም እያልክ ነው። አዎ ያው ነቢያችን ላ ተቅቱል እምረአተን ሴትን አትግደል፣ ወላ ሰቢየን ህፃንን አትግደል፣ ወላ ከቢረን ሀረማ ያረጀንም ትልቅ ሰው አትግደል እያሉ ነቢዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ያንተ እግዚአብሔር ግን ምን አለ? ህፃናቶችን ግደሉ፣ ወንድን ግደሉ ይላል። አሁን ካነሳው የቁርአን አንቀጽ ውስጥ ወንድን አትግደል የሚል የለም። ስለዚህ ወንድን ግደሉ ማለት ነው። እንደዛ ማለት ነው። ጥያቄያችን ህፃናት እያወራሉ። ኤርሚ አንዴ ያንተ አምላክ ህፃናቶችን ግደሉ ብሏል። ሌሽ ምውት ለጥፋል ህፃናቶችን ለምን ግደሉ ይላል? ጥፋታቸው ምንድን ነው? እነዚህ ህፃናት ልጆች ህፃናትን መግደል የትክክለኛ አምላክ ባህሪ ነው? ሙሉ ከተማ ሲጠፋሽ አንድ ጥያቄ የኔን ጥያቄ ኤርሚ ይኸውልህ አንተ አሁን ወደዚህ እያልክ ነው አባሮሽ ማለት ነው። ወዛ ጥቅስ ላይ ቆመ። አሁን እዚህ ክፍል ላይ ለምንድን ነው ህፃናትን እግዚአብሔር ግደሉ ያለው? ስፔሲፊካሊ የዚህ ምክንያት ብቻ ነገርን እዚህ ላይ ማለት ነው የተነሳው የመጽሐፍ ቅዱስ ክፍል ላይ ህፃናቶቹ ግደሉ ያለበት ምክንያት ምንድን ነው? ይህን ብቻ ነገር ልክ ሰዶምና ገሞራ ህፃናት እንደጠፉ ሁሉ
ይህም ለቅጣት ታዞባቸዋል። ህጻናቶቹ እዚህ ለምንድን ነው የጠፉት? እዚህ ክፍል ላይ አንዴ እዚህ ክፍል ላይ ሰዶም እና ጎሞራ ሌላ ስቶሪ ነው። እዚህ ክፍል ላይ ይሄኛው እዚህ ክፍል ላይ እግዚአብሔር ገደሉ ያለው ለምንድን ነው? እዚህ ክፍል ላይ ይሄ ስለ ሰዶም እና ጎሞራ ነው የተወራለው። የክፍል ሌላ ስቶሪ እኮ አይደለም። ይሄ ስለ ሰዶም እና ጎሞራ ነው የሚያወራው መጽሐፈ ሳሙኤል ምዕራፍ 15 ሌላ ስቶሪ አይደለም። አማሌቃውያን ሁሉ የሚገልጻቸው አህዛብ እሺ እንትን ናቸው። ስለ ሰዶም እና ጎሞራ ነው የሚያወራው የክፍል። ይሄ የሚያወራው ስለ እነሱ ነው። ስለ ሰዶም እና ገሞራ ነው የሚያወራው። ይሄ ተመሳሳይ ነው እንዴ? ቅጣቱ ተመሳሳይ ቅጣትማ እኮ ለምን ተቀጡ ነው? እዚህ ክፍል ላይ የተቀጡት ሀሳቡ አንድ አይነት ነው። በእግዚአብሔር አለመታዘዝ ኤርሚ ለምንድን ነው እዚህ ህጻናቶቹ እዚህ ጋር ምን አጥፍተው ነው? ህጻናቶቹ እዚህ ክፍል ላይ ምን አጥፍተው ነው ጥያቄያችን። እዚህ ክፍል ላይ ምን አጥፍተው ነው? እዚህ ክፍል አንድ ዛፍ እኮ ስትቆርጥ ፍሬዎቹም አብረው ይወርዱ ነው። ስማ አዳምጠኝ። አንድ ዛፍ ስትቆርጥ ከነፍሬው እዚህ ክፍል ላይ ህጻናቶቹ ምን አጥፍተው ነው? እዚህ ላይ ጥፋታቸው ምንድን ነው? ህጻናቶቹ እዚህ ክፍል ላይ የህጻናቶቹ ምክንያት ንገርን። ያንን መልስ ደግሞ ቁርአን ላይ ታገኘዋለህ። ሰዶምና ገሞራ ሙሉ ከተማ ሲያጠፋ ህጻናቶች ምን አድርገው ነው ያጠፉት? ምን አጥፍተው ነው? ያንን መልስ እኮ እያልኩህ እኮ ነው። አባሮሽልኝ ኤርሚ አባሮሽልኝ ቤተክርስቲያን መልስ አላት አላልከንም? የቤተክርስቲያኗን መልስ መስማት ፈልገህ ነው። እዚህ ጋር ህጻናቶች ምን አጥፍተው ነው? እዚህ ክፍል ላይ በሰዶምና በገሞራ የጠፉት ህጻናት በቁርአን ላይ ተገለጹት። ምን አጥፍተው ነው? ያንን መልስ እሱን እዛ ራሱን ችሎ ሌላ ጥያቄ ነው። እዚህ ጋር መልስልን። ያንተ ቤተክርስቲያኒቷ ቁርአን መመለስ ጀመረች እንዴ? በቃ ያ ነው መልስ። ያ አይደለ አያገናኘውም። እዛ ክፍል ላይ እዚህ ላይ መልስ በኮ ቤተክርስቲያኒቷ መልስ የላትም በለና ወደኛ እንመለስ። መፍትሄ ያላት እሺ መፍትሄ ካላት እዚህ ጋር መልሱን ንገረን። ይኸው እዚህ ጋር የጠፉት ህጻናት ጥፋታችሁ ምን ሆኖ ነው? ኧረ እባክህ እዚህ መጽሐፈ ሳሙኤል ላይ ጀለስ እዚህ ክፍል ላይ ቤተክርስቲያን ተዋይ ሳሙኤል መጽሐፍ ላይ መልስ የላትም። ማይሆን አደባባይ ላይ ነው የተሰነቀርከው ልጅ። በጣም ተዋዝኑት ግን እንደዚህ ሁሱ በቃ ተመለስ። እጅ ሰጥቷል። እሺ እርሚዬ እንግዲህ ባጭሩ ህፃናትን መግደል የሚለው መጽሐፍ ቅዱስ ላይ ቃል በቃል ህፃናቶችን ግደሉ ይላል እግዚአብሔር ባጭሩ። በእስልምና ያለው ግን ላ ተቅቱሉ ጥፍለን ሰጊረን ወላ ሸይኸን ከቢራን ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አደራ ህፃናትን አትግደሉ፣ ሴትን አትግደሉ፣ ሽማግሌን አትግደሉ ብለዋል። እንደ ክርስትና ግን ሴቶችን፣ ህፃናቶችን፣ ሽማግሌን ይላል። እንግዲህ ምርጫው ያንተ ነው። ያው እና እያሰመረልህ ነው ሐዲስ ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላ ተቅቱለን እምረአትን ወላ ሰብየን አሉ። ሴትንም ሆነ ህፃንን እንዳትገድል አሉ። ወላ ከቢራን ሀረማ ያረጀንም ሽማግሌን አትግደል አሉ። እኔ አንድ ጥያቄ ልጠይቅህና በቃ እወጣለሁ። ልትሆና ምን መሰለህ አሁን የአንድ ስልክ ስለሆነ ያዝኩት መረጃም ማቅረብ እየሰጠሁ አይደለም። በእርግጥ ሎጂካል ተከራክሮክ ያለሁት ግን ለአንተ አንድ ጥያቄ ልጠይቅህ። በቁርአን ላይ ሰዶምና ገሞራ ያሉት ሙሉ ህዝብ ሲጠፋ ህጻናት የሉም ወይ? የነዛ ህጻናት ጥፋታቸው ምንድን ነው? ያንን መመለስ ከቻልክ እዚህ በመጽሐፈ ሳሙኤል ላይ ህጻናትን ግደሉ ተብሎ ተጽፏልና እግዚአብሔር ገዳይ ነው አትልም ነበርና በዛ ደረጃ ነበር የምትረዳው። ይሄ ራንደም ያሉ ህጻናትን ጨፍጨፉ የሚል እሺ ለአንድ ልጨርስ። ራንደም በየመንደሩ በየሰፈሩ ያሉት ህጻናት ግደሉ እንደማይል ይገባ ነበረ። ያንን እስቲ አስረዳኝ። ሰዶምና ገሞራ ላይ ቁርአን ላይ የጠፉ ሰዎች ህጻናት የሉም ወይ? ሴቶች የሉም ወይ? አዛውንት የሉም ወይ? እነዛ የጠፉበት ምክንያት ምንድን ነው? እስቲ አስረዳኝና ያንን ከመለስክልኝ ያንተን ቃል ደግሞ ወይ ጠይቄ ይመጣለሁ ወይ ደግሞ እንስማማለን። አንተ ቃል እንስማማለን። በጣም ጥሩ። ህጻናቶችን ገድላ ነበር የሚል የለም። ያው ባጭሩ ራሱ ካለ ሳይሆን አንተ ችግር የለም ትልቁ ላይ ላድርግህ። ስለዚህ ሰዶምና ገሞራ ላይ ህጻናት አልነበሩም፣ ወጣቶች ነበሩ ሙሉ የጠፉት ማለት ነው። ህጻናቶች ነበሩ የሚል አለ ካልከና አሳየኝ፣ ችግር የለም ትልቁ ላይ ላድርግህ። አንድ ሀገር ውስጥ እንዴት ህጻን ላይኖር ይችላል ስታስበው? አንተ ራስህ ካለ አሳየን፣ ችግር የለም ካለ አሳየን። ያው መድረኩን አንተ ውሰድ፣ ትልቁ ላይ ላድርግህ። ይሄ ጭፍን ነው፣ ይሄ ጭፍን ክላስ እኮ ሁሱ እዚህ ላይ እኮ እኛ መመንትን ማድረግ እንችላለን። ባይዘው ኤርሚ እዚህ ላይ ለዚህ መልስ አለን እኮ ባይዘው ህጻናቶች አሉ እንኳን ቢባል መልስ አለን። ከምን አንጻር ካልከኝ ምክንያቱም ይሄኛው የተበላሸው እሳቦት ባይዘው ጄኔቲካሊ ትራንስፈር ይሆናል። ባይዘው
የጄኔቲክ አልተር ከሆነ ይሄኛው ሀሳቦት ለምሳሌ ይሄ ጌዮችን ካያቸው እኛ ተፈጥሮ እንደዚህ ነው ውስጣችን የሚያስበው ይላሉ። አንደኛው ሰው ያንተ እንደዚህ ከተበላሸ የፈጠርካቸው ልጆች ራሱ ሰም ሶርት ኦፍ ብልሽት አለባቸው ጄኔቲካሊ ማለት ነው። ጄኔቲካል ሞዲፊኬሽን አለ ባይዘው ያ አንደኛ ሳሙኤል ላይ እኮ ስለ ሰዶም አይደለማ እንዴ? እምነት ደግሞ በጄኔቲክ አይተላለፍማ። ጄኔቲካሊ ኤርሚ ቆይ አንዴ ሚውት አድርግ ተስማምታል። አንዴ ሚውት አድርግ አንዴ ብቻ። የሰዶምና ጎሞራ በመጥፎ ልማድ ነው የጠፉት። ፕላስ ደግሞ አንድ ሰው አሁን ለምሳሌ የሆነ እንትን ካያቸው ይሄ እነዚህ ምንድነው ባይሴክሹዋሎች ምናምን እንደዚህ አይተሳቢ ፈልገውት ላይ ያደርጉት ይችላሉ። አንዳንዶቹ ሳይፈልጉ ራሱ ውስጣቸው ህመም ያለባቸው አሉ። እንደዚህ ነው የሚያስቡት። በጠይቃቸው አሁን እንደዚህ ነው ውስጣችን ሲጀመር እንደዚህ ሆኗል ነው የሚለው። እነዚህ አካላት መጀመሪያ ቅድማ ወይ አባቶቻቸው በዛ ተላልፎ ነው የሚሆነው። ግን በዚህ ቀጣቸው ላይ በእምነታቸው ነው የሚቀጣቸው። ህጻናቶቹ እንደዚህ ተበላሽተው ሊሆን ይችላል። የሚቀጥለው ትውልድ ይበላሻል። በዛ ሴንስም ሳይንቲፊካሊ እኛ ማስረዳት እንችላለን። ሰዶምና ጎሞራ ስቲል ህጻናት አሉ የሚለው ማስረጃ ማምጣት አትችልም። ግን አሉ ብንል ራሱ ስቲል ቢጠፉ ምንም አይነት ስህተት ሊሆን አይችልም። ለምን ሲባል ይሄ የባዮሎጂካል ችግር ነው፣ ሳይንቲፊካል ችግር ነው። ምክንያቱም ይሄ ነገር ይተላለፋል፣ ይበላሻል፣ የሚቀጥለው ጀኔሬሽን ማለት ነው። ስለዚህ ያ ነገር መስተካከል ስላለበት ቢጠፋም ችግር የለውም። ሳይንቲፊካሊ ያን ማረጋገጥ እንችላለን። ከፈለግ የተለያዩ ሳይንቲስቶችን ጥናት ያደርጉት ማየት ይችላል። አብዛኞቹ ጌዮቹ ዋሬቨር ሰውነታቸው ላይ እንደዛ ሊሆን ይችላል። በቃ ስታስባቸው ይሄ ነው ሰውነታቸው ወንድ ሲያዩ ይፈልጋሉ እንደዛ። ያ የሚቀጥለው ትውልድ ከተበላሸ ደግሞ አስቸጋሪ ነው። እነሱ የሚወልዱት ልጆች እንደዛ ያስቸጋሪ ሰው ሊጠፉ የግድ ነው ካሉ ራሱ ማለት ነው። ግን አንደኛ ሳሙኤል ላይ ያለው ግን ስለ ሰዶምና ስለ ባዮሎጂካል ህመም አይደለም የሚያወራው። ምንም የማያገናኘው ነገር ነው። ህጻናቶቹ አድገው ሊስተካከሉ ይችላሉ። ምንም የማያገናኘውም ነው። ከዚህ ጋር አታገናኝ። ሌላው መጨመረው ነገር አንድ ቁርአኑ ላይ ድርጊት እንደተፈጸመባቸው የሚናገረው ኃጢአትን የሰሩ ሰዎችን ነው። ኃጢአትን የሰሩ ሰዎችን አጥፋናቸው ነው። አንዴ ይበቃል። የአብዱልከሪም ማብራሪያ በጣም አሪፍ ነው፣ ተመችቶኛል። ቁርአን እሱ ያለህ ምንድን ነው? ቁርአኑ ላይ እንደዛ የሚል ነገር የለም ህጻናት ጠፉ የሚል ግን ሎጂካል ያስኬዳል ነው እሱ እያለ ያለው። ግን በሱረቱል አዕራፍ ምዕራፍ 7 ላይ ነው የምናገኘው ታሪኩን ከቁጥር 80 ጀምሮ እና አጠፋናቸው ያለው ድርጊት ፈጻሚዎችን ነው እንጂ ድርጊት ያልፈጸሙትን አጠፋናቸው አላለም። አይታል። ህጻናት ደግሞ በዛ ጊዜ ያን ድርጊት ይፈጽማሉ የሚባል ነገር የለም። ድርጊቱን ከፈጸሙ ግን ኃጢአተኞች ናቸው። ጠፍተዋል ያለው ቁርአን ሱረቱል አዕራፍ ምዕራፍ 7 ቁጥር 83 ላይ ድርጊት የፈጸሙትን ሰዎች ነው። ሊትራሊ ይሄ ነው። እኔ አንድ ሀሳብ ልስጥና እናንተ ናችሁ ባይዘው ወደዚህ ርዕስ ያስገባችሁ እንጂ ይሄ የርዕሱም ጉዳይ አልነበረም። ሲቀጥል ግን አብዱልከሪም በቃ የሚገርም ማብራሪያ ነው የሰጠኝ። የኔም ሀሳብ እሱ ነው። አማልቃውያን ተብሎ በመጽሐፈ ሳሙኤል ላይ የተነሱት ሰዎች በተደጋጋሚ ጦርነትን የሚያውጁ እስራኤልን የሚወጉ ጄኔቲካል ፕሮብሌም አይደለም። ማስረጃ ታመጣለህ? ማስረጃ ታመጣለህ? ሳይንቲፊካሊ ጄኔቲካል ፕሮብሌም አይደለም እኮ በቃ የሰዶምና ጎሞራ ግን ጄኔቲካል ፕሮብሌም። እኔ ማስረጃ ታመጣለህ? ማስረጃ እያብራራሁ ነው አይደል እኮ ማስረጃ ያስፈልገዋል። አሁን የተናገርከው ንግግር ማስረጃ ያስፈልገዋል። ጄኔቲካል አይደለም አልኩ፣ ተቀበልኩ። በቃ ጄኔቲካል ካልሆነ ከኔ ማብራሪያ ጋር አይገናኝም። በቃ ጄኔቲካል ፕሮብሌም ካልሆነ ሊያጠፋቸው አይገባም። አዳምጠኝ ነው አንተ እንደውም የሁሴንን የእሱን ማብራሪያ በደንብ ነው ፉርሻ ያደረክልኝ። አመሰግናለሁ። በጣም አመሰግናለሁ። እነዚህ ሰዎች ብዬ ነው የተነሳሁት። ኤርሚ አንዴ እኔ የተነሳሁት መጽሐፉ ላይ ህጻናቶች ጠፉ የሚለውን ነገር ጭራሽ የለም። ግን አለ ብን ራሱ ስቲል ፖሲብል ኤክስፕላኔሽን አለው። ምክንያቱም ሳይንቲፊካሊ ሰፖርት ይደረጋል። ቢሆን በሚለው ራሱ ብንሄድ ኤርሚ አንዴ ኧረ በፈጣሪ እኮ አሉ። ቆይ አሁን እኮ ሳላህ ነገር አንዴ ተረጋጋ። አንደኛ አለ ለሚለው ማስረጃ መጣት አትችልም። ቢኖር እንኳን ጥያቄ መሆን አይችልም እኮ። ተረጋጋ አንዴ ተረጋጋ። ቢሆን ራሱ ኧረ በፈጣሪ ማዳመጥ ትችላለህ ኤርሚ? አንዴ የምታዳመጥ ከሆነ ኢቨን ቢሆን ራሱ የሰዶምና ጎሞራ ፕሮብሌም ጄኔቲካል ፕሮብሌም ነው። ጄኔቲካል ፕሮብሌም እንደመሆኑ ቢጠፋ ችግር አይፈጥርም። ጄኔቲካል ፕሮብሌም ስለሆነ አንተ የተጠየቀው ግን እዛ ክፍል ላይ አንደኛ ሳሙኤል መጽሐፈ ሳሙኤል ላይ ያለው ግን ጄኔቲካል ፕሮብሌም አይደለም። የትኛውም አናሎጂ ሄድ ህጻናቶችን ልትገላቸው አትችልም፣ በምንም ስሌት ማለት ነው። አይ ጄኔቲካል ነው ፕሮብሌም ካልክ እንግዲህ ማስረጃ ታመጣለህ። ቶሎ በል ትልቁ ላይ አድርጉትና ማስረጃ ያሳየን። ጄኔቲካል ፕሮብሌም ከሆነ ቶሎ በል
ጄኔቲካል ፕሮብሌም ቶሎ በል ጄኔቲካል የተወለደ ማስረጃ አምጣል። ኖ አይ ከአንተ ሀሳብ ስንነሳ ማለት ነው። ቶሎ በል መጽሐፈ ሳሙኤል ላይ ያለው ጄኔቲካል ፕሮብሌም ለሆነ ማስረጃ ሳይ እኮ ጄኔቲካል ፕሮብሌም መሆኑን አሳየን። መጀመሪያ መጽሐፈ ሳሙኤል ላይ ያለው አንተ እኮ ከኔ ጋር ያገናኘው። ቶሎ በል ነው እኮ አላልኩም። እኔ እኮ የመጽሐፈ ሳሙኤል በቃ እኔ እያወራ ያለው ስለ ራሴ ጄኔቲካል ፕሮብሌም እዛ ስላለው እንጂ ማይገናኝ ከሆነ የኔም እንደዛ ነው ብለህ እንዳትጨርስ። ጨረስን። በቃ ምንም አይደለም። አሁን ሁሱ ካለ ቀጥል። በቃ ጨረስክ። በቃ ያለ ማስረጃ አትቀጥልም። ኤርሚ ከይቅርታ ጋር ማስረጃ የለኝም ግን ብለህ ትቀጥላለህ እንዴ? ማይገናኝ ከሆነ የለም ምንም እንቀጥል አንችልም። ጀለስ ማስረጃ ትቀጥላለህ። የለኝም ሳይሆን ያልኩት እኔ አንድ ስልክ ነው ያዝኩት። አሁን ማቅረብ አልቻልኩም። አሁን እያወራሁ የመጽሐፉን ሰውዬ ንገረኝ። የመጽሐፉን የሊቁን ስምና ገጹን ንገረኝ፣ እኔ አወጣዋለሁ። የስኮላሩን የአስተማሪያችሁን ወይም ደግሞ የሊቃውንታችሁን መጽሐፉንና ገጹን ንገረኝ፣ እኔ አወጣላለሁ። ባይዘዌ እኛ ኦርቶዶክሶች ነን። የመጽሐፍ ትርጓሜ ቸርች ፋዘር የቤተክርስቲያን አባቶችን ንገረኝ። እንትን የጻፉትን መጽሐፍ ቸርች ፋዘርም የለም ሊቃውንትም የለም። እሺ ሌላ ምንድን ነው? የምን አይነት መጽሐፍ ነው ያለሽ? እንደዛ አይደለም። ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የመጽሐፉ ሳሙኤል አንድምታ የሚል መጽሐፍ። እሺ አንድምታ ማግኘት ትችላለህ? አንድምታው ነው። እሺ ምን ሚል አንድምታ ነው? ምንድን ነው የሚለው? እሺ መጽሐፍ ሳሙኤል አንድምታ ገጽ ስንት ላይ ነው? እዛ ላይ ለምን ገጽ ስንት ላይ ነው? አሁን ያቁም ምዕራፍ ይዘህ ብትሄድ ታገኘዋለህ። ምንድን ነው የሚለው? እሺ ጽሁፉ ላይ እዛ ቦታ ላይ የሚናገረው ከፍተዋለሁ። ምንድን ነው የሚለው እዛ ክፍል ላይ? አንተ ንገረኝ። እንዳነበብከው አክት እያደረግ ስለሆነ ምንድን ነው የሚለው እዛ? ገጹንና ንገረኝ። ንግግሩ አንድምተዋለህ? ገጹንና ንግግሩ ንገረኝ። አሁን ያወጣው ምዕራፍ ስንት ነው? አንደኛ ሳሙኤል ምዕራፍ ስንት ነው? በቃ ለማንኛውም ሙስሊሞች ጋር ከዚህ በኋላ ገብተን እንደዚህ አታደርግሽ። ራስህ ነው ወደ እንደዚህ አይነት ነገር ውስጥ የገባው። ራስህ ነው እንደዚህ አይነት ነገሮች አታደርግ። ሁሱ ካለ ቀጥል። እሺ ጌታ ዘመንህን ሌላ ጥያቄ እንጠይቅህ ወይስ ትጠይቃለህ? ሶስተኛው ስለ ሴቶች መጠየቅ የፈለግከው አለው እኮ። አዎ ስለ ሴቶች ነው። ኤርሜ ነብይ ጠይቅ የፈለግ ሰው ወይ ልጠይቅ? እሺ ጠይቅ፣ ችግር የለውም። የመጀመሪያው የአንድ ሴት ምስክር የአንድ ወንድ ምስክር ለሴቶች ሲሆን 2 ሴት ነው የሚሆኑ ከአንድ ወንድ ጋር እኩልነት ለመፍጠር ማለት ነው ይላል። ይሄ ምን ማለት ነው? ሁለተኛ ደግሞ ለባሏ ካልተገዛች ወይ ደግሞ እሱ የሚፈልገውን ነገር ካላደረገችለት እንዲደበድባት ሁላ የሚጠቅስ አንቀጽ አለ በቁርአን ላይ። እና እነዚህ ሁለቱን ጉዳዮች እንዴት ነው የምታዩቸው? እንዴት ነው የሚታየው? በመጀመሪያ ሴት የወንድ ግማሽ ናት የሚል አመለካከት አላቸው ክርስቲያኖች። እንደዛ የሚል ቃል የለም በቁርአንም በሐዲስም ላይ እንደዛ የሚል የለም። ለምንድን ነው አንድ ወንድ በምስክር ጊዜ ምስክር ነው ያልኩት እኮ በምስክር ጊዜ በሁሉም ምስክር ጊዜ አይደለም። እሺ ብድር የገንዘብ ብድር ላይ አስመልክቶ የሚናገር ነው። አየተ ደይን ላይ ታገኘዋለህ። እሱ ገብቶሃል? ያ አዩሃ ለዚነ አመኑ ኢዛ ተዳየንቱም ቢደይንን ብሎ ይጀምራል አንቀጹ። እናንተ ያመናችሁ ሰዎች ሆይ ብድርን በምትበዳደሩ ጊዜ ይላል። የዛኔ የሚደረግ ምስክር ላይ ነው። በሌላው ምስክር ላይ ከወንድ ጋር በኩል መልኩ ነው። ለምሳሌ አንድ ወንድ ዝሙት ሰርቷል ቢባል ወይ ሰርተታል ቢባል ለዚህ ጊዜ ምስክር ያስፈልጋል። የዛኔ ሴትም ወንድም እኩል በሆነ መንገድ ነው ምስክሩ። በሌላው በሁሉም ምስክር ጉዳይ ላይ ነው። በዚህ ላይ ብቻ ሲቀር በዚህ ላይ አላህ ስብሐነሁ ወተዓላ ፈኢን ለም የኩና ረጁለይኒ ፈረጁሉ ወምረአታኒ ሚመን ተርضውነ ሚነ ሹሀዳ አን ተضለ ኢሕዳሁማ ፈቱዘኪረ ኢሕዳሁማ ልኡኽራ ነው። በመጀመሪያ ምን አለ? 2 ወንዶች ይመስክሩ አለ። አየህ፣ 2 ወንዶች ይመስክሩ። ለምን 2 ተባለ? ጎደሎ ስለሆኑ ነው 2 ሊሆን የተባለው? ላ ጎደልና አይደለም። ስለ ጎደልነት አያወራም፣ ስለ ግማሽነት አያወራም። እንደ አጠቃላይ አንድ ወንድ ከሌለ 2 ሴቶችና አንድ ወንድ ይሆኑ አለ። ለምን? ጎደሎ ስለሆነ አለ አላለም። የወንድ ግማሽ ስለሆነች አለ አላለም። ታዲያ ምንድን ነው ያለው? አንዷ ብትረሳ ሌላኛዋ እንድታስታውሳት አለ። ስለ መርሳት ነው የሚናገረው። ገብቶሃል አይደል? አንዷ ብትረሳ ሌላኛዋ እንድታስታውሳት ዘንድ አለ። ከዚህ አንጻር ነው። እሺ
ስለ መርሳት እንጂ የሚናገረው አንቀጹ ስለ ሴት ግማሽነት፣ ስለ ጎደሎነት አይደለም። ብዙ ጊዜ ሐዲሱን በተሳሳተ መንገድ ሰዎች ይፈስሩታል። ሴት ልጅ አይምሮ ጎደሎ ናት እያሉ ሲፈስሩ ሰምታችሁ ታውቃላችሁ? ስህተት ነው። ነቅስ የሚለው የግዴታ መጉደል ብቻ አይደለም። ነቅስ ማነስም ይሆናል፣ መጉደልም ይሆናል። በእርግጥ ልክ እንዲሁ ደግሞ መርሳትም ይሆናል። ታዲያ ስለምንድን ነው የሚያወራው ከተባለ በዚህ ሐዲስም ላይ ሆነ በቁርአኑ ላይ የተያያዘ ነው። ስለ መርሳት ነው የሚያወራው። አንዷ ብትረሳ ሌላኛዋ እንድታስታውሳት ሁለት ሴቶች ይመስክሯል አላህ። ስለ መርሳት ነው የሚናገረው። ገብቶሃል አይደለ? መርሳት ታዲያ የሚያስወቅስ ነው ወይ? አይደለም። እየተወቀሰች አይደለም በዚህ ነገር ላይ እንዳውም በጣም እየተወደሰችበት ነው። እንዴት ከተባለ አውጣውና ብናነበው ደስ ይለኛል። አይተደይን ላይ አንዷ ብትረሳ የሚለውን ሌላኛዋ እንድታስታውሳት ነው የሚለው እንጂ አላህ ጎደሎ ስለሆነች የወንድ ግማሽ ስለሆነች አላለም። አውጣን ለሰላህ እንዲ አይተደይን የመጨረሻ እኔ ጎደሎ ናት ምናምን የሚል አለ አላልኩም። የወንድ ግማሽ ናት እያልክ ያለሁት እኔ የአንድ ወንድ ምስክርነት በሁለት ሴት ምስክርነት ነው የሚጫነው አይነት ነገር ነው ሀሳቡና ያ እንዴት ነው የሚታየው ነው የሚለው ምዕራፍ 2 ከቁጥር 282 ላይ መስለኝ ተናግራል። ቆይ አንዴ እንደዛ ብላል አትቀይር ሀሳብ እሱን እየመለስኩ ነው። ስለዚህ አሁን ስለ መርሳት ነው የሚናገረው እያልኩ ነው። አያት አንቀጹን ቀጥታ እንመልከተው። አንዷ ብትረሳ ሌላኛዋ እንድታስታውሳት ብቻና ብቻ ነው። ያ ደግሞ በደንብ እናስተውለዋለን። እንዳውም የእርሷን የሴት ልጅን ምን ያክል አዛኝ መሆኗን የተገለጸበት የሆነ አንቀጽ ነው። ለምን እንደሆነ ታውቃላችሁ? ሱራው ነገረኝ። ሱረቱል በቀራ የመጨረሻው ገጽ ላይ ሁለተኛው መጨረሻ ላይ ሂድ። መጨረሻ ላይ አይተደኝ ላይ መጨረሻ አይዋ አሁን ወደ ላይ ሂድ፣ ወደ ላይ ሂድ፣ ወደ ላይ አይተደኝ። አሁን ሂድ። አሁን እሱ ጋር ተመልከት። ከወንድ ከሴቶቻቸውም ሁለት አስመስክሩ ካለ በኋላ አንዷ ብትረሳ ሌላኛዋ እንድታስታውሳ። ሁለትም ወንዶች ባይሆኑ ከምስክሮች ሲሆኑ ከምትወዷቸው የሆኑም አንድ ወንድ አንደኛዋ ስትረሳ አንደኛይቷ ሌላኛዋ እንድታስታውሳት። በደንብ አስተውሉ። አንደኛዋ ስትረሳ አሁን አብቡ ታያችሁ አይደል? ለምን ሁለት ሴት ይሁን የተባለበት ምክንያት ስለ መርሳት ነው የሚናገረው። መርሳት ደግሞ የሁሉም ሰው ባህሪ ነው አይደል? መርሳት የሚያስወቅስ ከሆነ ይሄ ወቀስ አይደለም ሲጀምር። አንደኛዋ ስትረሳ ሌላኛዋ እንድታስታውሳት ዘንድ ሁለት ሴቶች ይመስክሩ አለ። ያው ሁለት ሴት ይመስክሩ የተባለበት ምክንያት የአእምሮ ጎደሎ ስለሆነች ሳይሆን ወይንም ደግሞ ሴት ልጅ የወንድ ግማሽ ስለሆነች ሳይሆን አንዷ ብትረሳ ሌላኛዋ እንድታስታውሳት። አውጣ ውስጥ ያ አወጣልህ እኮ ምን ትላለህ? ሴቶች ግን ደካማ ናቸው። እንደ ክርስትና ደካማ ፍጥረት ተብለዋል። ደካማ ፍጥረት እርሜ አያ ሴቶች ደካማ ፍጥረት ናቸው የሚለውን አወጣለት። ማየት ትፈልጋለህ? እንቶ የክርስትና በዚህ ጉዳይ እስቲ አውጣና ያነበብክልኝ እያዩ አሳየው። ሳላ ሴቶች ደስ ይለኛል እንደዛ የሚል እስቲ አውጣ። ያውን እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራቸው ኑሩ ይላል። ማስተዋል የሚለው የአእምሮ ስራ ነው አይደለም? እንዳውም የአእምሮ ደካማ መሆኗን በደንብ አድርጎ ቁልጭ አድርጎ የሚያሳይ ነው። ደካማ ፍጥረቶች ብሎ ገልጿቸዋል ሴቶችን ክርስትና። ያ ሰላም ያ ሰላም ያ ሰላም ያ ሰላም። ሚስጥር መያዝም አይችሉም ይላቸዋል። ሚስጥራቸውን አትንገሯቸው ምናምን የሚል ነገርም አለ። ኤርሚ ሴቶች ለወንዶች ተፈጥረዋል እንጂ ወንዶች ለሴቶች አልተፈጠሩም። እንደ ክርስትና አሳይ። ወደ ላይ ከፍ ብለህ እዚያው ላይ
ሴት ልጅ ስለ ወንድ ተፈጠረች እንጂ ግን ወንድ ልጅ ስለ ሴት አልተፈጠረም። ለወንዶች መጠቀሚያ ተብለው ነው የተፈጠሩት። እንዲህ አይነት ነገር እናሳያቸው። ይሄ ነው የሚሻለው ወይንስ ስለ መለኮታዊ ትምህርቶች እንማማር? ስለ እውነተኛው አምላክ እና ስለ እውነተኛው ሃይማኖት እንማማር አይሻልም? እሱ መታችሁ ስለ ሴቶች ምናምን ስትነኩ ጊዜ ከዚያ የበለጠ ነው ያለው ከእናንተ ጋር። ምን ይሻላል? ቅዱሳን ጸጋ ይበዛላችሁ፣ በጸጋ የምትኖሩ ጥያቄ ካላችሁ ገብታችሁ ጠይቁ። እኛም ደግጠናል። እሺ አብዱልከሪም እዚያ የምትጨምረዋለህ? ሰላም ካላችሁ ጨምሩላቸው፣ ወይንም ሌላ ጥያቄ ካለ ወደ ሌላ ጥያቄ ብትሄድ የተሻለ ይመስለኛል። ያቺ ላንብብለትና ለውሃ ማፍሰሻ አታብጅለት፣ ለሴትም የልብህን ሚስጥር አታወጣ፣ ለሴት የልብህን ሚስጥር አታወጣላት ይላል። ታወራለች፣ ወሬ መያዝ አይችልም ነው የሚላቸው። አትቆጣጠርም፣ ራሷን መቆጣጠር አይችልም። ታወራለች፣ ምስጢራችሁን አትንገሯቸው። ይሄ መተማመንም ያጠፋል። ትሰማለህ ወይስ እንዴት ነው? ትሰማለህ? እሺ ትሰማለህ? ዩሱፍ ሰላም አለይኩም። አሎ ይሰማል? ወአለይኩም ሰላም። ሰላም አለይኩም። ዩሱፍ እንዴት ነው? ሰላም ነው? ደህና ነኝ አልሐምዱሊላህ። ሙስሊም ነህ ክርስቲያን? አለን አልሐምዱሊላህ። አንድ ወንድማችን ሸሃዳ ለመያዝ ፈልጎ ነበረ። እሺ እና አጠገቤ ነው ያለው እና በጣም የተቆራረጠ ነበር። መርሐባ። እሺ ያናግረኝ እንዴ። ሰላም እንዴት ነህ? አልሰማሁትም። ኦኬ ይሄው አጠገቤ ነው ያለው። አናግር። አየሽ ሰላም ነው? ሰላም። አየሽ እንዴት ነህ? ደህና ነኝ። እንዴት ነው? ደህና ነኝ፣ በጣም ደህና ነኝ። አይ እስልምናን መቀበል ፈልገህ ነው? አዎ። እሺ የምለውን ቃል አብረኸኝ እየተከተልክ ነው። እሺ አሽሀዱ አላ አላህ ኢላሃ ኢለላህ ኢለላህ አልተሰማኝም በደምብ። ኢለላህ ኢለላህ ወአሽሀዱ አነ ሙሐመደን አልተሰማኝም። አነ ሙሐመድን ረሱለላህ። ማሻአላህ ጨርሳል። አላህ ምስጋና ይገባው። አሁን ያልከው ቃል የሸሃዳ ቃል ወይም ምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙ ነሃል። ለአላህ ምስጋና ይገባው። አንድ ሰው እስልምና ሲቀበል ከአላህ ዘንድ ምን ያገኛል ወደሚለው እንምጣ። የመጀመሪያው ምንድን ነው? ያለፈ ኃጢአት ይማርለታል። አምላክ አላህ ተዓላ ወደ እርሱ የተመለሰ ባሪያውን ከኃጢአት ንጹሕ አድርጎ ይቀበለዋል። ቁል ለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ላይ ካዱት እንዲህ ብለህ ንገራቸው፣ ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ስህተታቸውን ሁሉ ምርላቸዋለሁኝ ይላል ነቢያችን ሰለላሁ ዐለይሂ ወሰለም። አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል፣ ያስምራል አሉ። ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ይማርለታል። አላህ ስብሐነሁ ወተዓላ ንጹሕ አድርጎ ይቀበለዋል። ሌላው ነገር አንድ ሰው እስልምናን ከተቀበለ በቀጣዩ ዓለም አላህ ምን ቃል ገብቶለታል? ምን ተስፋ ሰጥቶታል? ከሞት በኋላ ስላለው ህይወቱ ወደ እንደ ስንመጣ አላህ በጣም በርካታ ቦታ ላይ ገነትን እንደሚሰጠው እና በቀጣዩ ዓለም የዘላለማዊ ህይወት እንደሚያወርሰው ይናገራል።
إن الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا وهو العزيز الحكيم ይላል በሱራ ሉቅማን ላይ። እነዚያ በአላህ ያመኑና መልካምን የሰሩ ገነትን ይገባሉ ካለ በኋላ እነርሱም በጀነት ውስጥ ለዘላለም ዘውታሪዎች ናቸው ይላል። ይህም የአላህ ቃል ነው እያለ ይናገራል። እና ይህ ነው አንድ ሰው እስልምናን ከተቀበለ በኋላ ማድረግ የሚጠበቅበት ነገር ሻወር ይወስዳል ለሶላት ዝግጁ ይሆን ዘንድ። ከዚያም ንጹህ ልብስ በመስገድ ሶላትን ይጀምራል ማለት ነው። ስለ ሶላት አሰጋገድ፣ ስለ ውዱ አደራረግ በመማር ከአጠገብህ ያለው ወንድምህ ያስተምርሃል። ኢንሻአላህ ቀላል ነው፣ እሱን ትማራለህ። ስምህ ማን ነበር? ስሙ ማን ነበር? ይሰማል? ሚዩት ላይ ዩሱፍ ክፈትለት። እሺ ስሙ ማን ነበር? ሚዩት ላይ ነው፣ አንሱለትና ይናገር። ኦኬ ብሩክ። ብሩክ ነበር። እሺ ብሩክ ስሙን ሙሐመድ። ከዚህ በኋላ ሙሐመድ ስለ ውዱ አደራረግ፣ ስለ ሶላት አስተጋገድ አስተምረው። ሶላትን ከአንተ ጋር ይጀምር። እሺ ወንድም መርሃባ። እሺ ሁስ። እሺ መርሃባ። እሺ ጀዛከላ። አራት ሺህ ሶስት መቶ ሰዎች አላቸው። ፎሎ አድርጓቸው ከሚልን ሳልህን እና አብዱልከሪም